የአሜሪካ ፔንቴኮስታል ካልቸርስ ደክሞኛል፣ መረጋጋት እፈልጋለሁ። ይሄ ጭቅጭቃችን የፖለቲካ ጭቅጭቃችንን ስማ፣ አማርኛ፣ ትግርኛ፣ ከምባተኛ፣ ሀዲኛ የሚለውን እየበላን እንጨቃጨቅ ጎበዝ። ወለየም ስለሆንኩ አልጋ ይገባኛል። ጠቅላይ ሚኒስትርነቱንና ቄስነቱን ይዛለሁ ብዬ እንዲያውም እዛ ላይ ተናግሬ ጠዋት ጀበና ይፈላል ደሴ ላይ በየቤቱ በር ላይ ሰው ሁሉ እናቴ እንግዲህ ግቡ ብለናል። እዚህ ጦሳ ተራራ መጀን እዚህ ወንዘኛው በግራ በቀኝ ያላችሁ ጠርተናችኋል፣ የፋፎም ቀርቦላችኋል፣ አወል ጀባ ብሎ በራቸው ላይ ይደፋል። ወደ ሰሜን ያለውን የወንጌል አገልግሎት ሲመለከቱ በኦርቶዶክስ አውድ ቢቃኝ የተሻለ የሆነ የሚል ሐሳብ ይሰጣሉ። ክቡር ጠቅላይ ሚኒስትር መለስ ዜናዊ ያሉ ቤተ መንግስት ባዶ ሆኖ አየሁ። ራሳችን እናዋርድ በእግዚአብሔር ፊት እንቅረብ የሚል ሐሰተኛ አስተማሪ ነው። ሰው እየበሰለ ሲሄድ ያው መካነ ኢየሱስ ነው የሚሆነው። በቃል መጨረሻው ወይ መካነ ኢየሱስ ወይ ኦርቶዶክስ ነው የሚሆነው ሲበስል። በነገረ ክርስቶስ መሰረት አድርገህ ስተት ይቻላል። እሱ ጋር ተሳስተህ ቸርች የለም። ነቢያቶቹ ጋር ወንድሞቼ በደስታ ነው የሚሄደው። አፖስቶሎች አሉ በደስታ ወንድሞቼ። እርዳታ መረዳት ጤና ነው ወይ? ሚኒስትሮቹን አያቸዋለሁ 19 መኪና ጃፓን ረዳች ተብሎ በደስታ ይቀበላሉ። ይህ ነገር ልክ ነው ወይ? አንድ ወቅት ስመጥር ጴንጤ ከተጠነሳ ወይም ወንጌል አማኝ ደሴ ላይ ቄስ በሪው ነው ይባላል። ለመዳን የሚያስፈልገው ኮፍያ አድርጎ መስበክ፣ ከረባት አስሮ ሪኡ ማለት ወይስ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ስትል ብስጭት የሚከትል ምንድነው ወንጌል? የኢትዮጵያ ኦርቶዶክስ ቤተክርስቲያን አገሪቱን በሙሉ ስለ ክርስቶስ ሞትና ትንሣኤ እንድንሰማ ያደረገችን እሷ። ይሄንን አሁን ባቀርብ ጴንጤ ይረሽነኛል፣ በቃ ጴንጤ ይደመስሰኛል የሚል ፍርሃት መጣ። ሴቶች ልጆች ቆንጆ ልጆቻችን ይዋረዳሉ፣ ህፃናቶቻችን በራብ ያልቃሉ። ይህ መንፈሳዊነት ነው። መንፈሳዊ ስትሆን ማይንድ ነው የሚበራው። የክርስቶስ ሞትና ትንሣኤ የምትሰብክ መሐመድ የሚባል ሊከፈት ይችላል። ምን ያስቆጣል? አረብ ሀገር ሊከፈት ይችላል። የስነ መለኮት እውቀት የሌላቸው ካራክተራቸው የተበላሸ ሴቶች ወንዶች መጥተው ሉቃስ ማርቆስ ሲሉ በጣም ያሸማቅቃል። በሀገር ኢኮኖሚ፣ ፖለቲካ፣ ሶሻል ላይ ለውጥ የሚያመጣ ሰው መፍጠር ነው የቤተ ክርስቲያን ስራው። ሰላም ጤና ይስጥልን። የፕሮግራማችን ተከታታዮች ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ኪያሾ የተሰኘው ልዩ ዝግጅታችን ጀምሯል። እንደተለመደው ያለፉትን ተከታታይ ሳምንታት እንግዶችን እያመጣን ቆንጆ ቆይታ ስናደርግ ነበር። እናንተ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ ኮሜንታችሁን፣ ሀሳባችሁን እያካፈላችሁን አብረን እየተጓዝን ነው። ዛሬም በተመሳሳይ መልኩ እንደዚሁ ደግሞ ከኛ ጋር እንድትሆኑ ጥሪ ያቀርባለሁ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን እንዲሁም ደግሞ እንደተለመደው ሀሳብና ምክሮቻችሁን በኮሜንት መስጫው ላይ ስክሪኑ ላይ ባለው አድራሻ በመጠቀም ሀሳባችሁን እንድታካፍሉን አደራ ማለት እፈልጋለሁ። ዛሬ እንግዳ አድርጌ ጋብዘኩላችሁ ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ረጅም ዓመት በወንጌል አገልግሎት ውስጥ የምናውቀው የተወደደ የእግዚአብሔር ሰው ነው። ስለ ሕይወቱ ስለ አገልግሎቱ ብዙ ነገሮችን እያነሳን ከኔ ጋር ዛሬ ቆይታ እናደርጋለን። ቄስ በሪው መኮንን ዛሬ ከኔ ጋር ነው። በጣም ልዩ ቆይታ እንደሚኖረን ተስፋ አደርጋለሁ። አብራችሁ ቄስ እንኳን ደህና መጣ። እንኳን ደህና ቆየኝ። ወደ ሀገርህም ወደ እኔም የቴሌቪዥን ፕሮግራም አመሰግናለሁ። በጣም ደስ ብሎኛል። ዛሬ እንግዲህ ስለሆንክ ረጅም ጊዜ ስጠብቅ ነበርና ይህንን እድል ስላገኘው ደስ ብሎኛል። ረጅም ዓመት ለምሳሌ እኛ በወንጌል ያመንን አካባቢ ከምናገኛቸው ከምናያቸው ሰዎች መካከል ፊት ለፊት አንተ ነህ። ደግሞ ከመካነ ኢየሱስ ነው ደግሞ እንደገና ጴንጤቆስጤ ልምምድም ውስጥ ሆነህ ነበር የምታገለግለን የነበረው አንዳንዴና እንደው ሳገኘውን ነበር ዛሬ ያገኘው ደስ አለኝ። ብዙ ጊዜ ወደ አዲስ አበባ ስትመጣ ወደ ደሴ መሄድ ልማድ አለ ከዚህ ከመቆየት እዚህ ከማገልገል ይልቅና እንዴት ነው ዛካ ያለውን ሁኔታ እንዴት አየኸው? ወደዛ ብዙ ስለምንጫወት በኋላ ላይ እንደው ከዛ እንነሳ። ብዙ አገልግሎትህ እዛ ላይ ስለነበር በመጀመሪያ ስለጋበዝከኝ እዚህ ፕሮግራም ላይ አመሰግናለሁኝ። ያው አሁን ካለሁበት ሀገር ወደ ደሴ የሚሄድበት ምክንያት ያው ከልጅነቴ ጀምሮ ሳገለግልበት ያደግኩት ስፍራ ስለሆነ ብዙ ወደ ደሴ በቃ እንደመጣሁ ሄዳለሁ። ከአገልጋዮች ጋር ህብረት አደርጋለሁኝ እና አገልግሎታቸውን አያለሁኝ።
እና በሱ ምክንያት ነው። ይሄንን 2 ዓመት ግን እዚህ አዲስ አበባ በኢትዮጵያ ወንጌላዊት ቤተክርስቲያን መካኒስ ዋናው ቢሮ ቸርች ስለጀመርን ብዙ ወደ ደሴ መመላለሴን ትንሽ ቀነስ አድርጌዋለሁ። አንዳንድ ሰዎች በተለይ ወደ ሰሜን ያለውን የወንጌል አገልግሎት ሲመለከቱ በኦርቶዶክስ አውድ ቢቃኝ የተሻለ የሆነ የሚል ሐሳብ ይሰጣሉ። ከወንጌላዊው ክርስትና ባህል ወንጌሉን ሳይሆን አውዱን የሚቀርብበትን ነገር አንተ ረጅም ዓመት በተለይ ከልጅነትህ ነው እዛ ያገለገልከውና እንዴት ታየዋለህ ይሄንን አስተሳሰብ? ይሄ መንፈሳዊ አገልግሎት አንድ አይነት አይደለም። ቁልፉ የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳን ሥራ መዳን በኢየሱስ ክርስቶስ እንደሆነ ሰዎች አውቀው ወደዚህ እግዚአብሔር በዘላለም ዕቅዱ ወዳቀደው ሐሳብ እንዲመጡ ነው። አሁን ባነሳው ላይ እንደ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በዚህ ያለነውን ሁላችን አገሪቱን በሙሉ ስለ ክርስቶስ ሞትና ትንሣኤ እንድንሰማ ያደረገችን እሷ ነች። እንደተሰቀለ የነገረችን እሷ ነች። እንደ ሞተ የነገረችን እሷ ነች። በሦስተኛው ቀን እንደተነሳ የነገረችን እሷ ነች። ከባህል ጋር አያይዛ እና ይሄ ብዙ ጊዜ ደጋግሜ የምለው ነው። በልጅነታችን ክርስቶስ ተሰቀለ ተብሎ አርብ ቀን የሚሰማኝ ሐዘንና ትካዜ፣ እሁድ ደግሞ ተነሳ የሚባለው ወንጌል እኮ ይሄ ነው። እና እቺ ቤተ ክርስቲያን ስትሰብክ የኖረች ቤተ ክርስቲያን ነች። እና ስለዚህ አሁን አንተ ባነሳኸው ላይ ሰዎች ለመዳን የሚያስፈልጋቸው በኢየሱስ ክርስቶስ ማመን ነው፣ ካልቸሩ አይደለም። እኛ ደግሞ ኢትዮጵያውያን ነን። እኔ እንደው ሰሜን ያለው ብቻ ሳይሆን በጠቅላላ በአገሪቱ ላለው እቺ ቤተ ክርስቲያን ባለውለታ ነች። ሁሉ ሰው ወንጌል የሰማው ከዚች ቤተ ክርስቲያን ነው። ሁለተኛዎቹ የሰጡን ሙቀት ነው የሰጡን እንጂ ወንጌል ሰምተ የሊቢያ ወጣት ወንጌል አልሰማም። የሳውዲ አረቢያ ወጣት፣ የአረብ ሀገሮች ወጣት ወንጌል አልሰማም። እቺ ቤተ ክርስቲያን ግን ወንጌል እንድንሰማ አድርጋናለች፣ አጥምቃናለች፣ አቁርባናለች። እና ወንጌል ስንሰብክ አሁን እንደ ኡጋንዳ አይደለም የምንሰብከው። እኛ ለኡጋንዳ ስትሰብክ ስለ ፓጋኒዝም መነሻ ያደረገ ህዝብ ነው። ወደ ዌስት አፍሪካ ስትሄድ በፓጋኒዝም ላይ ያለ ህዝብ ነው። እኔ በክርስትና ካልቸር ያደገ ህዝብና ባህል ውስጥ ያደግኩ ነኝ። ደከም ብለን ሊሆን ይችላል። ፕሮቴስታንቱም በአውሮፓ ወደ ትላልቅ በረከት ያሻገራቸውን ክርስትና ጥለው ወደ ክህደት ላይ ነው ያሉት፣ ከጨዋታው ወጥተዋል። እና እኔ ወንጌል ሲሰበክ ምርጫ ምረጥ ብትለኝ አሁን ከአሜሪካ ፔንቴኮስታል ካልቸር ይልቅ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ካልቸር ቢሰበክ ይሻለኛል። ምርጫዬ ነው፣ ያደግኩበት ነው። አንዳንድ ሰዎች ይገርመኛል በጣም ምልህ ቤተ ክርስቲያኗ ለምን እንዲህ አልሆነችም እንደኛ አልሆነችም ይላል። ከጁዳይዝም ጀምራ እኮ የመጣች ቤተ ክርስቲያን ነች። ቤተ ክርስቲያኗን ፍጥጥ ብለህ ስታያት ጁዳይዝም ይታያል፣ የአይሁድ እምነት ብሉይ ኪዳን ይታያል። ክርስትናን እዛ ላይ ነው አምታ ቁጭ ያደረገችው እቺ ቤተ ክርስቲያን። ስለዚህ እኔ እንደ ምርጫም እኔ አሁን ምረጥ ብትለኝ እድሜም ትንሽ ጨመር እያለ ነው፣ ወጣት ነኝ ግን ትንሽ ይገባኛል። እና ምን ልልህ ነው እኔ የወንጌል ስብከቱ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ካልቸር ቢሆን ምርጫዬ ነው። ለመዳን የሚያስፈልገው ኮፍያ አድርጎ መስበክ፣ ከረባት አስሮ ሪኡ ማለት ወይንስ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ስትል ብስጭት የሚከትህ ምንድን ነው? ወንጌል ካልቸሩ ነው። በሐዋርያ ሥራ እንደተጻፈ ወይንም በግብረ ሐዋርያ እንደተጻፈ እንድንበት ዘንድ ከሰማይ በታች ስትሰጠን ስም የኢየሱስ ክርስቶስ ስም ነው። ስለዚህ እኔ በካልቸር ምርጫዬ እንደ ኢትዮጵያዊ የዚችን ቤተክርስቲያን ካልቸር ምርጫዬ ነው። ኡጋንዳ አይደለሁም አልኩህ እኔ፣ ናይጄሪያ አይደለሁም አልኩህ እኔ፣ የሌላ ሀገር አይደለሁም እኔ። ከዛ ካልቸር የመጣው ውስጤ አለ። ስለዚህ በዛ አካባቢ ብቻ አይደለም
ይኸውልህ ደክሞናል። የአሜሪካ ፔንቴኮስታል ካልቸርስ ደክሞኛል። መረጋጋት እፈልጋለሁ። ግራውንድ ያለው ቲዮሎጂ፣ የነፍሳት መዳን መልክ ያለው እፈልጋለሁ። ስለዚህ እኔ ለሰሜን ብቻ አይደለም ለመላው ኢትዮጵያውያን፣ ቀጥሎ ለአፍሪካውያን ያንተና የኔ ምልክት የሆነች ቤተ ክርስቲያን ነች። አፍሪካውያንን በእኛ ካልቸር ብንሰብካቸው አይሻልም? በጣም ውብ እኮ ነው። ጎዶሎ የለንም እያልኩ አይደለም። ጎዶሎውን ቀስ እያል እያወጣን እና የኔ እይታ ለሰሜን ብቻ አይደለም ልል ነው። በጣም ቆንጆ ሀሳብ አንስተናል። በኋላ ላይ ተመልሰን መተን ትንሽ እንጨምርበት ይሆናል። ደሴ አካባቢ ለምሳሌ ከምናነሳቸው በወንጌል አገልግሎት ቅድም ብልሃል፣ አሁን እየሄድክ የምትጎበኛቸው አሉ። ወደ ገጠር ወደ የተለያየ ቦታ እየገባህ የምትሰራቸው የወንጌል አገልግሎቶች ነበሩና አንድ ወቅት ስመጥር ጴንጤ ከተጠነሳ ወይም ወንጌል አማኝ ደሴ ላይ ቄስ በሪው ነው ይባላል። አንዳንድ ጊዜ እንዲሁም ለምሳሌ ለወንጌል አማኝ የተጻፈ ወይ ለሙሉ ወንጌል ወይ ለምናምን ፖስታ እንኳን ሲመጣ ለቄስ በሪው ስጡት እሱ አድራሻቸውን ያውቃል እስከ መባል ድረስ የደረስክበት እሱን አንሳለኝ እስቲ ወደኋላ እንሂድ። እንግዲህ ምንድን ነው ይሄ ደግሞ እኔ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ትምህርትና ስርዓት ነው ያደግኩት። ከኦርቶዶክሱ ቀጥሎ ወዲያው በልጅነት የተቀላቀልከው? በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ትምህርትና ስርዓት ነው ያደግኩት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ነች እንጂ ፔንቴኮስታል አይደለችም። ካሪዝማቲክ ምንድን ነው ነው ፖይንቱ። በራሷ ስርዓት መንፈስ ቅዱስን የምትለማመድ ቤተክርስቲያን ነች እንጂ እንደ አውሮፓውያን እንዳለው የመንፈስ ቅዱስ ልምምድ የለንበትም። አሜሪካን ሀገር እንዳለው ፔንቴኮስታል ልምምድ የለንበትም። እኔ ያደግኩት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ትምህርትና ስርዓት መሰረት ላይ መንፈስ ቅዱስን እና ስራውን ተለማምጄ ነው ያደግኩት። ስለዚህ ይህንን ስናድግ አንደኛ መንፈስ ቅዱስን ያለ አግባብ እንዳልጠቀም፣ በልሳን ስጸልይ በአግባብ እንድጸልይ፣ ጉባኤ ላይ ሐዋርያው እንደሚለው 3 ሰው ከጸለየ በልሳን ከተናገረ ከዚያ በላይ መተርጎም አለበት በሚል በሽተኛ ከተፈወሰ ማስረጃ መቅረብ አለበት። ማስረጃው ቀርቦ በሐኪሞች በባለሙያ መመስከር አለበት። የመንፈስ ቅዱስ ልምምድ አስፈላጊ እንደሆነ የምታምን በአግባብና በስርዓት ይሁን የምትል ቤተ ክርስቲያን ነች። አንዳንዶች ይህንን ቤተ ክርስቲያኗ በመንፈስ ቅዱስ አታምንም ይላሉ። ይሄ ቀልድ፣ ቤተ ክርስቲያኗን የማያውቅ በቤተ ክርስቲያኗ ውስጥ ይገርመሃል፣ ልጆች ሆነን አሁን ያነሳኸው አይነት ጥያቄ በኃይል ንቅናቄ ነበረ። ኃይል ፔንቴኮስታል ላይ ከሚለው በላይ የሆነ ንቅናቄ ነበረ እና አንዳንዶቹ ደግሞ የለም በአግባብና በስርዓት አድርጎ ልምምዳችሁ ጥሩ ነው በአግባብና በስርዓት አድርጎ የሚል ግሩፕ ተነሳ በጠቅላላ በቤተ ክርስቲያኗ። አንዳንዱ ደግሞ የለም ይሄ ስጦታው አያስፈልግም የመንፈስ ፍሬ በቂ ነው የሚል ግሩፕ ተነሳ። በጣም የበሰሉ አባቶች እንደሆኑ የምታየው ሁላችንንም ሰብስበው ትሬኒንግ ተሰጠን። ሁለቱም ቡድን ማለት ነው። አዎ በጣም ፋየር የሆኑ አሉ፣ በአግባብና በስርዓት የሚሉ አሉ። የለም ይሄ ጸጋ ስጦታ አያስፈልግም የሚል ደግሞ ግሩፕ አለ። የሶስታችሁም ቤተ ክርስቲያን ነች ተብሎ ትሬኒንግ ተሰጠ። ሪስፔክት፣ ቤተ ክርስቲያኗ እንዳትከፋፈል፣ እኛ ሙቀት አለን የምንለውን በአግባብ ማቹር አድርጎ፣ እናንተ ደግሞ አደግን የምትሉ ልጆቹን በጥንቃቄ አሳድጉ፣ እናንተ አንፈልግም የምትሉ ደግሞ በስነ ስርዓት መኖር ትችላለች። ቅዳሴውን በህብረት መቀደስ እንደምንችል አዲስ አበባ መጥቼ ትሬኒንግ ወስጃለሁ። የዛን ጊዜ ቄስ ተፋ ነበሩ የወንጌል መምሪያ ዳይሬክተሩ። ከአንድ ፈረንጅ ካሪዝማቲክ የሆነ ሉትራን ቄስ መጥቶ ነው ያን ትሬኒንግ የሰጠንና በዚህ ቤተ ክርስቲያን ውስጥ ስላደግኩኝ የመንፈስ ቅዱስ ልምምድን በአግባብ እሷ ደግሞ እንደምትለው ግራውንድህ የእግዚአብሔር ቃል እውቀት ከሌለ የመንፈስ ቅዱስ እንቅስቃሴ አደጋ ውስጥ ይገባል ብላ የምታምን ቤተ ክርስቲያን ነች። በዚህ አይነት ሁኔታ ያለን ቤተ ክርስቲያኑ ተዘጋ። የደሴ ያለው ቤተ ክርስቲያን አንድ ኃይለኛ ኢሰፓ ነበሩ። ስም መጥራት አልፈልግም እና ሰውየው በጣም ኃይለኛ ናቸው፣ ኢሰፓ ናቸው።
ኢሰፓ እና በሌላም ቦታ በቃ ድም ነው የሚያደርጉ በጥይት እና እዚህ እዛ መጡና እንደመጡ ብዙ አልቆዩም። ቤተክርስቲያኑ ዘጉት። የሚገርም ልክ ከዘጉት በኋላ የእኛ አገልጋዮች የነበሩትንም ሊገሏቸው አይነት እንቅስቃሴ ሲሆን ወደ ከተማ ወደኋላ አፈገፈጉ እና ከተማ ውስጥ አገልጋዮች አልነበሩ። እኔም ደግሞ ውሪ ነበርኩ የዛን ጊዜ እና እኔም ወደ ውጭ ሀገር ለመሄድ በቃ ንቅናቄ ለማድረግ ከአንድ ሰው ጋር ምክክር አደረግኩ። ምናልባት ይሰማው ይሆናል ልጁ ይሄንን እና ሰኞ ቀን ማታ ከእኛ ጋር አሳይታ ቅርብ ነው። በጅቡቲ ተደርጎ ድሮ ይወጣ ነበር እና እንደሱ አይነት ልሞክር ስለ አንድ ቀን የዛን ቀን ማታ ሰኞ ማታ በህይወቴ ላይ ተርኒንግ ፖይንት የኔ ተርኒንግ ፖይንት ያቺ ምሽት ነች። ምን ወደፊት መጽሐፍ ከጻፍኩ አስገባዋለሁ ይሄን ሀሳብ እና ሀሳቡ ሰፊ ነው፣ ለሚዲያ የሚሆን አይደለም። ግን ብቻ ያቺ ተርኒንግ ፖይንት ማታ እግዚአብሔር አናገረኝ፣ አትሂድ አለኝ። እና ይሄንን የሚሰሙ ምናልባት የህልም እውቀት የራእይ እውቀት ምናምን የሌላችሁ ሰዎች እንግዲህ እግዚአብሔር በቃለ እግዚአብሔርን በመንፈሱም በህልምም ያናግራልና እንደዚያ ወደ ልቤ መጣ አናገረኝ የሚለውን እግዚአብሔርን መድፈር እንዳይመስላቸው ብዙ ሰው ሊሰሙት ስለሚችሉ እግዚአብሔር ያው በህልም ልጆቹንም ወጣቶችንም እናቱ ያናግራልና ብቻ እግዚአብሔር የዛን ጊዜ እንደሱ አይነት አደረገ። ልክ እሱ ውሳኔ እሺ ብዬ ወሰንኩኝ። ምንም አቅምም የለኝም ኖ የምልበት በቃ ውስጤ አለ እና ኃይል ተሰማኝ ከዚያ በኋላ እና መካኒስ አልነበረችም። ልጆች መሰብሰብ ጀመርኩ። አብሮኝ የነበረ ሰው ነበረ ከኔ ጋር እና እየሰበሰብን መሄድ ጀመረ። የሆነ ነገር ሙቀት ጀመረ። በቃ ብዙ እንትን ልልህም አልችለው ነገር ጀመረ በገዛ እጁ እና ሰዎች መዳን ጀመሩ። ወጣቶች መዳን ጀመሩ። በቃ መለወጥ ጀመሩ። አጋንንት ምናምን እንደሱ መውጣት ጀመረና ደስ ይለኝ ጀመር። የእግዚአብሔር ቃል ለሰዎች ሼር ማድረግ ጀመርኩ። ቁጥራችን እየተጨመረ መጣ። እዚህ የነበሩ ሰዎች ነበሩ፣ የመካነ ኢየሱስ ቤተክርስቲያን ሰዎች መተው ያንን ንብረታችንን አዩ። ቄስ ከኔ ጋር ነበረ፣ አንድ ቄስ እዛ እንትን አብሮ ከኔ ጋር የሚያገለግል እና በሱ አይነት መልኩ በቃ ንቅናቄው እያደገ ሄደ። ከዚያ መካነ ኢየሱስ በእርዳታ እንደገና ተመልሳ መጣች። ቅድም ያነሳልኝ የካሪዝማቲክ እንቅስቃሴውን ካነሳህልኝ ትንሽ ብትጨምርልኝ ደስ ይላል። ለምሳሌ አንደኛ ወጣቶች ናችሁ። ከዛ ነገር ከጉዞም ከምንም ተመልሳችሁ ወደዚህ አገልግሎት ውስጥ የገባችሁትና አገልጋይም ብዙ የለም ብለኸኛል። ትልልቆቹ አልነበሩም እና ግን እንዳልከው ለምሳሌ ስትሰበሰቡ ድንገት ነው አይደለም የሆነው ተአምራቱ የዛ እንቅስቃሴው የዚህ ካሪዝማቲክ እንቅስቃሴው የነበረው ድንገት ነው አይደል ከእናንተ ቁጥጥር ውጪ? አዎ ይገርምሃል። እንደ ዛሬ ብናቅ ጥሩ ነበር። ምንም እውቀት የለም የዛን ጊዜ። አሁን ሄደን መሰክርላቸዋለን። ከዚያ ቁጥሩ የጨመረ ሲመጣ ቤት ለቤት ማደራጀት የሚባል አስፈላጊ ሆነ። ሰባኪም መሪም ሆን እናንተው መሪ ናችሁ። እናንተው ማደራጀቱ መሪውን እና የሚገርም በችሎታ አይደለም የዛን ጊዜ። ልክ ከጨዋታ መተን ቤት ውስጥ ስንገባ እና እንጸልይ ምናምን ስንል በቃ እኔም ቀየር እላለሁ፣ ፊቴም ሰውነቴም ቀየር ማለት ይጀምራል እና በቃ የቤቱ አትሞስፌር ይቀየራል። በቃ ውጭ እኮ በድንጋይ ሊመቱን ይችላሉ። ቤት ውስጥ በቃ ንቅናቄ ይጀምራል። በቃ የሆነ የቤቱ አትሞስፌር የዛን ጊዜ ቢገባ ኖሮ ብዙ ነገር የሚሆን ነገር ነበር። ሰዎች መንፈስ ቅዱስ ይሞላሉ። እዚያ ውስጥ ተጣጥረን ተሰቃይተን አይደለም፣ መንፈስ ቅዱስ ይሞላሉ። አጋንንትም ካለ እዚያው ይጮሃል። ያ ሙቭመንት በቃ እየጨመረ ፍሎርሽ እያደረገ መሄድ ጀመረ። በቃ እያደገ ገባን ማለት ሰው ቤት ገባን ማለት በቃ የሆነ ነገር አለ ማለት፣ ሰፈር ውስጥ ገባን ማለት እና በቃ ያደግን መጣ። ነገሩ እየተቀየረ እየጨመረ መጣ። ከዚያ ደግሞ መሪዎች መጡ፣ አቅጣጫ የሚያስይዙን ሰዎች መጡ። ደሴ ውስጥ ያኔ በቃ ስመጥር ጴንጤ ከተባለ ቄስ በሪው ነው። ቀሳውስቱ እንኳን ምሳሌ እስኪሰጡ እስኪቀልዱ በብዙ ነገር የሚነሳው ያ ስም ነው። ወቅቱ ደግሞ ደርግም የነበረበት ነው። ቅድም እንዳልከው የፖለቲካው አትሞስፌር ራሱ ጠንካራ የነበረበት ይመስለኛልና በዛ ውስጥ እንድትሄዱ ያስቻላችሁ ምናልባት ይሄ የመንፈስ ቅዱስ እገዛ አብሯችሁ መኖር ነገር ሊሆን ይችላል። በዛ ቻሌንጅ ውስጥ ወክ አድርጋችሁ እንድትወጡ ምን መሰለ፣ ይሄ መሰረታዊ ነገር ነው። አንድ ጊዜ አንድ ፈተና ነበረኝ አሜሪካን ሀገርና ትላልቅ ቴዎሎጂያን ናቸው ጥያቄ ጠየቁኝ። ዝርዝሩ ብዙ ነው ተው እና
ምን አሉ? በመንፈስ ቅዱስ ታምናለህ ወይ? እነሱ እንትኖች ናቸው፣ ኮንሰርቫቲቮች ናቸው። እና እኔን የሆነ ቦታ ለመስጠት በመንፈስ ቅዱስ ታምናለሁ ያሉት ሃይ ቴዎሎጂያን ናቸው፣ ፕሮፌሰሩ እንደሱ ሌቭል ያሉ ናቸው። እና መንፈስ ቅዱስ ታምናለህ ወይ አሉኝ። አዎ አምናለሁ አልኳቸው። እንዴት ነው የምታምነው አሉኝ። እንግዲህ በዓለም ላይ ያለውን በመንፈስ ቅዱስ ያለውን በረከትና በመንፈስ ቅዱስ ስም የሚሰራውን ወንጀል ያውቃሉ። እና መንፈስ ቅዱስ ታምናለህ? አዎ አምናለሁ። እንዴት ነው አሉ። አይ እኔ በሥላሴ የሚያምኑ አብያተ ክርስቲያናት እንደሚያምኑት አምነዋለሁኝ ብዬ ለማቆም ሞከርኩኝ። እሺ አሰራሩን ንገረን አሉኝ። አሰራሩ ምን መሰለ? የኢትዮጵያ ኦርቶዶክስን ብትጠይቃት በመንፈስ ቅዱስ ታምናለች። አሰራር የራሷ አካሄድ አላት። ካቶሊክ ብትሄድ የራሷ አሰራር አላት፣ ማብራሪያ አላቸው። ወደ ሌሎቹም ብትሄድ ማብራሪያ አለ። ፔንቴኮስታሉ ጋር ብትሄድ ደግሞ አለው የሚለው ነገር በቴሌቪዥን የሚናገሩትም እና እሱን ካልኳቸው በኋላ ምንድን ነው ፋይናል ያልኳቸው? ይሄ የሐዋርያት ሥራ መጽሐፍ ባይኖር ኖሮ ብሉይ ኪዳን የለም፣ ሚሽን ፌል አረገ ነው የሚባለው በቤተ ክርስቲያን ታሪክ። የጌታችን የኢየሱስ ክርስቶስ የአዲስ ኪዳን ተልእኮ ፌል አረገ ነው የሚባለው። የሐዋርያት ሥራ ባይኖር ላይ ያልኳቸውን ነው የምነግርህ። ፌል አረገ ነው የሚባለው። አክትስ ወይንም የሐዋርያት ሥራ ምንድን ነው? የመንፈስ ቅዱስ መጽሐፍ ነው። ደህንነት የታየበት ስፍራ ነው። የክርስቶስ ሞትና ትንሣኤ ሕያውነት በሰዎች ሕይወት ውስጥ የታየበት ስፍራ ነው። መንፈስ ቅዱስ በአውሮፓ፣ በኤዥያ፣ በአፍሪካ በኃይል ሙቭ ያደረገበት ስፍራ ያ ነው። ሳልቬሽን የታየበት ስፍራ አክትስ ነው። ደቀ መዛሙርት ማድረግ የታየበት ስፍራ ያ ነው። የቤተ ክርስቲያን መተከል የታየበት ያ ነው። ያ በስማርት ማይንድ አይደለም። ቸርችን ሆሊ ስፒሪት ሙቭ ማድረግ አለበት። ቸርች ውስጥ ያለ መንፈስ ቅዱስ ኦርጋናይዜሽን ልትገነባ ትችላለህ እንጂ ቤተ ክርስቲያን አይደለችም። መንፈስ ቅዱስን ሰዎች ስለተሳሳቱ በልምምዶቻቸው መንፈስ ቅዱስ አይሰራም ብሎ ጥግ ሊያዝ አይችልም። መንፈስ ቅዱስ ከሌለ ቸርች የለችም። መንፈስ ቅዱስ ብለን ደግሞ ስናምን እንዲሰራ ራስን መክፈትና ማዘጋጀት ያስፈልጋል። አየህ፣ በመንፈስ ቅዱስ አምናለሁ ብሎ የሚንቀሳቀሰው መንፈስ ቅዱስ በዱርዬ ካልቸር አይሆንም፣ በአጭበርባሪ ልምምድ አይሆንም። የተወሰነ ጊዜ ልትሄድ ትችላለህ። ሰውም ይገልሃል፣ ሲስተሙ ራሱ ይገልሃል። እግዚአብሔርም ባይገል ሲስተሙ ራሱ ይገልሃል። ትወገዳለህ፣ ዋንስ ደይ ትወገዳለህ። አይ በመንፈስ ቅዱስም ወንጀል፣ በመንፈስ ቅዱስም ግፍ እየሰራ በመንፈስ ቅዱስ አምናለሁ ፔንቴኮስታል ላይ ማለት አልፌ ብናገር አልችልም። ከዚህ ወደ ዋናው ጉዳይ ከመግባት በፊት ትንሽ እሱን እንጫወት። ምክንያቱም አንተ ወደ ሰሜን እየሄድክም አገልግለሃል። ለምሳሌ ያን ወቅት በነበርክበት አካባቢ ቅድም ብያለሁ፣ በጣም በርካታ ገጠሮች ትገባ ነበር። ከደሴም ከወጣ በኋላ ከአስመራ ጀምሮ በጣም ብዙ ቦታዎች ላይ በመካነ ኢየሱስ ቤተክርስቲያን በጣም አገልግለሃል። ላነሳ ለምፈልገው ነገር አሁን ወደ ሰሜን ያለው ትኩረት አናሳ ነው ይባላል በወንጌላውያን በእኛ መካከል። ያንን ታያለህ? በመጀመሪያ አንድ ሰውም ይሁን ቤተ ክርስቲያን መላክ አለባት። አማረኛ አይሆንም። ምን 100 ብር አማረኝ የሚባል ታውቃለህ? እንትን አይተኸዋል? አንድ ቀልድ አዋቂ ልጅ የሰራው አማርኛ እና በመጀመሪያ ለየትም ቦታ ጥሪ ያስፈልጋል። ትክክል። ከሱ ቀጥሎ ያለው ምንድን ነው መሰለ? ወደ ስራው መግባት ነው። መንፈሳዊው ዓለም የተሰበረና ያልተሰበረ የሚባላል። ደሴ የነቢያትም ቸርች የለም፣ ጎንደር የለም፣ ጎጃምም ያለ አይመስለኝም። ከዚህ ከደብረ ብርሃን በታች ወረድ ብለህ የለም። እዛ የተወለዱ ደሴ አካባቢ የሆኑ ልጆች ይሞክራሉ ብለውኛል። እንጃ እስኪ አያቸዋለሁ። የለም። ሐዋሳ አለ፣ አዲስ አበባ መዓት አለ። በየቤቱ እኮ ሊደርሰን ነው። ለምን መቀሌ ለምን አይሞክሩም? ደሴ ለምን አይሞከርም? ምን መሰለ፣ አንድ አገልጋይ ይሄ
መጀመሪያ ጥሪ ያልኩ፣ ሁለተኛ ስፒሪቹዋል መንፈሳዊ ውጊያ ይባላል። መንፈሳዊ ውጊያ አካላዊ ውጊያ አይደለም ያልኩ። ከጋኔል ከርኩሳን መናፍስት ኃይላት የሰፈር የሀገር ምድብ አላቸው። ይሄ መጽሐፍ ቅዱሳዊ ነው የምነግር። ጳውሎስ አሳይቶና በብሉይ ኪዳን በዳንኤል ጋራ 21 ቀን ነው ከቅዱስ ገብርኤል ጋራ የፋርስ መንግስት የሚባለው ከመሬት ወደ ሰማይ የበረረ የፋርስ መንግስት ንጉሠ ነገሥት አይደለም፣ ሰውየው አይደለም። ሰማዩን የያዘው የፋርስን ሲስተም የሚገዛ የጋኔል አለቃ አለ፣ የርኩስ መንፈስ አለቃ አለ፣ የተመደበ በሉሲፌር የተመደበ ኢኮኖሚውን፣ ፖለቲካውን፣ ሶሻሉን ምኑን የሚመራው ያ ጋኔል ነው። ገብቷል። ስለዚህ በዳንኤል ሕይወት የተገለጠው ይሄ እንዲህ አይነት የሚገለጡት ምትጾም ምትጸልይ ከሆነ ነው። እያፍጫጫ መንደር ለመንደር እየዞርክ እነዚህ ሚስጥሮች ሊገለጡልህ አይችሉም። ካልተጠራህ እነዚህ ሚስጥሮች ሊገለጡልህ አይችሉም። ሕዝብ ተሸክሞ በእግዚአብሔር ፊት ሲወድቅ እግዚአብሔር ሚስጥር ገለጠለት። እንዴት የፋርስ መንግስት እኮ ቤቱ ነው ያለው፣ እንዴት ሰማይ ላይ ወጣ ሊል ይችላል ዳንኤል? ገብርኤልን ስንት ቀን አስቆየው? ስንት ቀን ያስቆየው? 21 ቀን። ክትክቱ ቀልድ እንዳይመስልህ። ጦር አንብበህ የምታልፈው ጉዳይ አይደለም። ይሄ ሰማይ ላይ 19 ማን ረድቶት ነው የመጣው? ገብርኤል። ቅዱስ ሚካኤል ጦርነቱ ውስጥ ገብቶ ነው። የፋርስ መንግስት፣ ከዚያ ደግሞ የግሪክ መንግስት አለቃ የሚባል አለ ይልሃል እዛው ላይ። አገሮች በሙሉ በጋኔል ቁጥጥር ስር ናቸው። ግለሰብ፣ ቤተሰብ፣ ሰፈር፣ ሀገር በሙሉ በርኩሳን መናፍስት የተያዙ ናቸው። አየህ፣ አንድ አገልጋይ ቅድም እንዳልኩ አማረኝ ብሎ ሳይሆን ጥሪ የገሃነምን ደጆች ለመስበር ነው የምትላከው። የገሃነም ደጆች አሰራራቸውን ትሰብረዋለህ፣ ትገልጠዋለህ፣ ታስወግደዋለህ ለእግዚአብሔር ክብርና ለሰው ልጆች ጥቅም። ስለዚህ ምን ይፈልጋል? ወደዚህ አካባቢ ጥሪ፣ ጾምና ጸሎት የሚችሉ ሰዎች፣ የተሰጣቸው ሰዎች፣ በችሎታ ሳይሆን በጸጋ ነው የሚችሉ ሰዎች መላክ አለባቸው። ስፒሪቹዋል ዋርፌር ለእኛ ልጅ ሆነን እዛ ከተማ ጠዋት ጀበና ይፈላል። ደሴ ላይ በየቤቱ በር ላይ ሰው ሁሉ እናቴ እንግዲህ ግቡ ብለናል፣ እዚህ ጦሳ ተራራ መጀን፣ እዚህ ወንዘኛው በግራ በቀኝ ያላችሁ ጠርተናችኋል፣ የፋፎም ቀርቦላችኋል፣ አወል ጀባ ብሎ በራቸው ላይ ይደፋሉ። በኋላ ነው የገባኝ ከተማዋን መናፍስት በግብት ይዘዋል። ምሳ ሰዓት ላይ ያደርጉለታል፣ ማታ ላይ ይደረጋል። ሁሉም ህዝብ አይደለም ግን በቁጥር ትንሽ አላደለ ህዝብ ያደርጋል። ስንንበረከክ ሉቃስ ማለት አትችልም። ቶ ኢየሱስ ዳን ብሎ ወደ ሰማይ ሉቃስ ማርቆስ ማለት አትችልም። መዝሙረ ዳዊት ማለት ይጫኑሃል። እሱን ለመስበር የ5 ሰዓት የ6 ሰዓት ጸሎት ይፈልጋል። ሙሉ ሰማይ ይሰበራል። ቃል ትቀበላለህ፣ ጸሎት ትቀበላለህ፣ ኃይል ትቀበላለህ፣ እምነት ትቀበላለህ። ከዚያ በኋላ ነው ንቅናቄ የምንጀምር የነበረው። ረጅም ሰዓት ጸሎት ልምምድ ያስፈልጋል። በስማርት ማይንድ አይሆን ኮሊንግ፣ ከዚያ መሰጠት እና ሰሜኑ ምንድን ነው ያለበት ሁኔታ ብሎ ሰዎች ማወቅ አለባቸው። እንደ ሐዋሳ አይደለም። ሐዋሳ ስትገባ መስክር ይልሃል አይደል? ጸሎት ይልሃል አይደል? እኛ ጋር ተኛ ምናምን እንቅልፍ ነው የሚል ልዩነት አለው። ስለዚህ ምን አይነት ሰዎች ቢሄዱ እዛ አካባቢ ጥሩ ነው? አንደኛ ህዝቡን የሚያከብር ህዝቡን የሚወድ የሌሎቹን እንትን የሚያከብር ምን የሚሆኑ ሰዎች፣ ከዚያ በኋላ ነው ማገልገል የሚቻለው እና መንፈሳዊ ልምምድ መቻል አለባቸው። ሀገሪቷም ኢኮኖሚ የዛ አካባቢ መንፈሳዊ ነገር መሰበር ተጽዕኖ ሊፈጥር ይችላል ብለህ ታስባለህ? ከመንፈሳዊ እንቅስቃሴ ባሻገር የቁሳዊው ዓለም ገዢ መንፈሳዊው ነው። ገዢ ይላል መጽሐፍ ቅዱስ። ይሄ ገዢ የሚይዘው ሰውን ነው። ሰው ተያዘ ማለት ኢኮኖሚው ተያዘ፣ ፖለቲካው ተያዘ፣ ሶሻሉ ተያዘ ማለት ነው። ሰው ነፃ ሲወጣ ኢኮኖሚውም ፖለቲካውም ሶሻሉም ይለቀቃል። ስለዚህ ይሄ ወሳኝ ነገር ነው። ክርስትና ሰው ከእግዚአብሔር ጋር ህብረት ሲያደርግ፣ ህብረት ማለት መነካካት ሲጀምር በቃለ እግዚአብሔር እንደሚናገረው እኔና አባቴ መተን እናድርበታለን ይላል። እግዚአብሔር እኛ ውስጥ መጥቶ ሲያድር ሲቀመጥ
ምንድን ነው የምሆነው? ይኸውልህ ቄስ ወይንም ፓስተር፣ መጋቢ፣ ነቢይ ብቻ አይደለም። እግዚአብሔር ሰው ውስጥ መጥቶ ሲቀመጥ ካህንን አይደለም። ብዙ ወጣቶች ካህንን ይላሉ አይደል? ቅዱሳን ካህናት የሚል ካህናት የምትለውን ፊደሏን ነው እንጂ ፓኬጁን አልበላንም። አሁን እዚህ እኛ ጋር እዚህ መካነ ኢየሱስ ዋናው ቢሮ ላይ ስለሱ እያስተማርኩ ነው ተከታታይ እና ነገ እሑድም እቀጥላለሁ። ካህን የሚለው ላይ ደርሰናል። እና ይኸውልህ የብሉይ ኪዳን ካህን የመጀመሪያው ግብ ማንን መሸከም ነው? ህዝብ ነው የሚሸከመው። ህዝብ ነው። ቄስ ነው ከታ ህዝብ ተሸክሟል ማለት ነው። ገባ? ነቢይ ነው ህዝብ ተሸክሞ ነው ኑሮ። ፉድ አይደለም፣ ላንድ ክሩዘር አይደለም፣ ግንብ ቤት አይደለም፣ ህዝብ መሸከም። ይሄ ኤሌመንተሪ ነገር 19 ቦይንግ ቢኖር ቦይንግ መጣ ሄደ ምናምን የሚሉ ሰዎች አውቃል። ኖ ካልበለዚያ ፊዚክስ ማጥናት ነው። ህዝብ መሸከም። ህዝብ መሸከም ማለት ምኑን? መንግስተ ሰማይ ትገባለህ፣ መንግስተ ሰማይ ትገባለህ አንዱ ፓርት ነው እሱ። በመሬት ላይ እንዴት እግዚአብሔርን ታከብራለህ፣ ምድርን እንዴት ትገዛለህ፣ ታስተዳድራለህ፣ ትጠብቃለህ፣ ትንከባከባለህ የሚል ነው። ካህናቱ ይህን ትምህርት ነው ማስተማር ያለባቸው። አንድ ካህን ህዝብ ተሸካሚ ነው እንጂ የመጀመሪያው ጥሪ ካህን ሆንኩ ስትል ህዝብ ነው ውስጥ ያለው። ዝርዝሩ ስታዩ ያንን መጽሐፍ አስታራቂ ነህ፣ አዋጅ ተናጋሪ ነህ፣ የብርሃን መልእክተኛ። አቤት 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 አቤት! የኔ ጌታ ብራዘር፣ ይኸውልህ ቤተ ክርስቲያን ባህሪዋ ይኸውልህ ሰዎችን ሰው ወደው በሀገር ኢኮኖሚ፣ ፖለቲካ፣ ሶሻል ላይ ለውጥ የሚያመጣ ሰው መፍጠር ነው የቤተ ክርስቲያን ስራዋ። ስለዚህ ምን ጥያቄ አለው? ለእኛ አካባቢ ብቻ አይደለም፣ ኢትዮጵያ ለምትባለው ሀገር በጠቅላላ ለውጥ የሚያመጣ ህዝብ የምትፈጥረው ቤተ ክርስቲያን ነች። ለምን? ቤተ ክርስቲያን የምትሰራው ማጅራት ላይ አይደለም፣ ጡንቻ ላይ አይደለም፣ ሰው መንፈስ ላይ ነው። የሰው መንፈስ ስትረግዝ ነው ቦዲን፣ ውጨኛውን አካል ክቡር የሚያደርገው። ውስጠኛው ክቡር ሲሆን ይሄ የክቡር የወንበር ያገኛል። ቤተ ክርስቲያን ውስጠኛውን ቀላቢ ነች። እንዴት ትቀልባለች? ከሰማይ የየጊዜውን ቃል እየተቀበለች ትቀልባለች። እሱ ሲሆን ኢኮኖሚው፣ ፖለቲካው፣ ሶሻሉ በሕያው ህዝብ ለውጥ ይመጣል። አንድ ወቅት ላይ ከኢቢኤስ ላይ ታገለግል ነበር። እሱ ላይ አንዳንድ ጉዳዮችን እናነሳለን። ግን አንድ ጊዜ ይመስለኛል ከኩዳዴን አብረን እንጹም ብለህ ተናግረህ ነበር። መልእክቶችም ነበሩ እና በጣም አነጋጋሪ የነበረበት ወቅት እንደነበር ትዝ ይለኛል፣ አስታውሳለሁ። አሁን በተለይ ከቤተ ክርስቲያን ወይ ከቤተ እምነቶች አንጻር ሚዲያው ልዩነትን በጣም ስለሚያጎላ እኛም አንዳንድ እንታማለን። እርግጥ ነው ይሄ የሚያቀራርቡ መልእክቶች ወይም ማዕከል የሆነ አንድ የሚያደርገን ነገር አካባቢ ላይ ክፍተት ያለ ይመስለኛል። እና አንተም በወቅቱ ያኔ ይህንን በማለትህ በጣም ብዙ ተግዳሮት እንደተካፈል ካስታውሳለሁ። እና ምንድን ነው ሊኖረን የሚገባው ቤተ እምነቶች ከመቀራረብ አንጻር በተለይ እንደ ኦርቶዶክስ ካሉ ካቶሊክ ቤተ ክርስቲያን ጋር ወንጌላውያን? ያ ጾም በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የታወቀ የኖረ የተለመደ የሚጾም ወደፊት የሚጾም ጾም ነው። በመሰረቱ እንጾም የሚል ነቢይም ይሁን ቤተ ክርስቲያን ራሳችን እናዋርድ በእግዚአብሔር ፊት እንቅረብ የሚል ሐሰተኛ አስተማሪ የለም። እንጹም ካለ ማለት ነው። እንጹም ካለ ራሴን ላዋርድ ካለ ይሄ መሰረታዊ ነው። ከዚያ ቀጥሎ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይሄንን ጾም ከየት አመጣችው የሚለው ማጥናት ጀመርኩ። እያደግኩ ስመጣ ካላደግ ካታነሳም እያደግኩ ስመጣ ከየት አመጣችው? ይሄ መጽሐፍትን መመርመር ወደኋላ ስመ ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። በቤተ ክርስቲያን ደግሞ 1000 ምናምን ዓመት የሄዱ ታላላቅ አባቶች ክርስትናን የጠበቁ ጳጳሳትና ሊቃነ ጳጳሳት ቸርች ፋዘርስ እግዚአብሔርን ሕይወታቸውን በእግዚአብሔር ፊት የሚያፈሱ የደነገጉት እንጂ የደከሙ ሰዎች ዱርዬዎች የሄረሲ እንትኖች ያመጡት ትምህርት አይደለም። ስለዚህ ጾሙ መጽሐፍ ቅዱሳዊ ነው። ችግር ከሆነ እንዲያውም ከተባለ መጽሐፍ ቅዱስ ላይ ያለ ጾምን አለመጾም ነው። ችግር ከተባለ ትናንት የተጀመረ አይደለም። ከታች ከቤተ ክርስቲያን ታሪክ ጀምሮ
የጾሙ የመጡት ጾም ነውና አንድ ጊዜ ወደዚህ ጾም ከመግባቴ በፊት በክቡር ጠቅላይ ሚኒስቴር መለስ ዜናዊ ያሉ ቤተ መንግስት ባዶ ሆኖ አየሁት። አሜሪካን ሀገር ነበርኩ የዛን ጊዜ። ባዶ ሆኖ አየሁት። ሚዲያው ባዶ ሆኖ አየሁትና ከፍታው ባዶ ነው የሚል 15 ካሴት ስብከት ዋሽንግተን ዲሲ ላይ ሰብኬያለሁ። ከፍታው ባዶ ነው እና ከፍታውን የሚይዙ ሰዎች እግዚአብሔር ይጣራል ብዬ 15 ካሴት ነው የቪዲዮ ካሴት እና እሱን ትምህርት አስተማርኩኝ። ከዚያ በኋላ ምንድን የሆነው እምቢ ካላችሁ እንዲያውም እኔ ቄስ ነኝ ወለየም ስለሆንኩ አልጋ ይገባኛል፣ ጠቅላይ ሚኒስትርነቱንና ቄስነቱን ይዛለሁ ብዬ እንዲያውም እዛ ላይ ተናግሬያለሁ። ያው ወሎ አልጋ ይወድ የለ አልጋ እኛ ጋር ስለኖረ ማለት ነው። ብዙ ጊዜ አልጋው ኖሯል እኛ ጋር እና እንደው እንትን ካላላችሁ እኔ ሄዳለሁ ደርቤ ሊይዞች ደግነቱ መጡ እና እሱን አስተማርኩኝ። ከዚያ አንድ ጊዜ እየጸለይኩ እያሉ ይሄ ሀሳብ መጥቶ በቃ አጠነኝ ብልሽ አጠነኝ ይሄ ሀሳብ ስለ ምድሪቱ ይሄንን አሁን ባቀርብ ጴንጤ ይረሽነኛል፣ በቃ ጴንጤ ይደመስሰኛል፣ ኧረ በቃ የሚል ፍርሃት መጣብኝ። በቃ ይጨርሱኛል። እኔ ግን ላመንኩበት ወደኋላ ብዬ አላውቅም ከልጅነቴ። ኋላ ወጣሁ ወረድኩ 3-4 ነገር እንደሚሆን ገባኝ። የመጀመሪያው ጴንጤ በኢየሱስም ተወጋ ይለኛል፣ የሃይማኖት መንፈስ ምናምን ብሎ ሊመልሰን ነው ተወጋ ሊለኝ ነው። ሁለተኛው ደግሞ እንዴት አሰብከው ብሎ የሚጠይቀኝ ይመጣል። ሶስተኛው ደግሞ ይገባዋል። አራተኛው ደግሞ የሆነ የሚያስብ ይኖራል። በቃ አንድ ጊዜ በኢቢኤስ ይሄንን ለቀኩት በጥንቃቄ። እሱን ከለቀኩ በኋላ አዲስ አበባ መጣሁ። በሚመለከታቸው ሰዎች ሁሉ አናገርኩ። ችግር አለው ወይ ዞር ያነጋገርኩ። የሚመለከታቸውን በስነ መለኮት ከፍ ያሉ፣ በመሪነት ከፍ ያሉ ማቹር ያደረጉ ሰዎችን ሳናገር ይሄ እኮ ችግር የለውም እንጹም አሉ እና መጾም ጀመር። ማት ልነግርህ የማልፈልገው ማት ህዝብ ወደ ጥሩ ሁኔታ መጣ። ፕሮቴስታንቱም ይህን ጾም አብሮ መጾም ጀመር። አሁን ቁጥራችን በጣም ጨምሯል። የሚጾመው ቁጥር ለኢትዮጵያ ኦርቶዶክስ ቤተክርስቲያን አክብሮት ጋር ቴንኪው እያለ ይህን ጾም መጾም ጀምረናል። በጣም ብዙ። እኔ በየዓመቱ ጾማለሁ። ስለ ሀገሬ ነው የምጾመው። እኔ ሳንቲም አውርድልኝ አይደለም። ስለ ሀገሬ፣ ስለ ኢትዮጵያ ቄስ ነኝ። ስለ ምድሬ ነው። ልሳደብ አልችልም። እኔ ምናምን ልዘልፍ አልችልም። ስለ ምድሬን ተሸክመን እንጸልያለን። ስለዚህ ከዚህ ቤተ ክርስቲያን ጋር ፕሮቴስታንቱ፣ ካቶሊኩ ሁሉም ተከባብሮ ሊሰራ ይችላል እና ይሄ ጾም አንደኛ መንፈሳዊ ኃይላትን እንሰብራቸዋለን ስንጾም ስንጸልይ። ሁለተኛ ምልጃ ነው፣ ደጅ ጥናት ነው በእግዚአብሔር ፊት። ሌላው ያቀራርባል። እንደምናከብራት ቤተ ክርስቲያኗን ታያለች። ሊሰሙን ጆሮአቸውን ይሰጡናል፣ ያነጋግሩናል። ልጆቻቸው እንደሆን ማየት ይጀምራሉ። ያገኘነውን በረከት ከዚህ ቤተ ክርስቲያን ማስረዳት እንጀምራለን። እንዴት እንቀራረብ? ካልተቀራረብን እንጠፋፋለን። ዋነኛ ሐሳብ ካልተቀራረብን እንጠፋፋለን። እንዴት እንቀራረብ? ለመቀራረብ እኔ እናንተ መልካችን ይለያያል፣ ውስጣችንም ይለያያል። ጨፍልቄህ በሪሁን ላርግህ፣ ፊትህንም ጨፍልቄ ውስጥህንም ጨፍልቄ በሪሁን ላረገ ይችላለሁ? አልችልም። እከሌስ ልዩ ነው፣ እከሌ ልዩ ነው። በልዩነት ነው ህብረት የሚደረገው። የዛሬ 20 ዓመት ሰብክ ያለው ልዩነት ውበት ነው እንጂ ችግር አይደለም ብዬ 20 ዓመት የሆነዋል ከሰበኩት። ይሄ ልዩነት የተለያየ የቸርቾች ገና በሙሐመድ ስም የሚከፈት ቤተክርስቲያን ሊኖር ይችላል። የክርስቶስ ሞትና ትንሣኤ የምትሰብክ ሙሐመድ የሚባል ሊከፈት ይችላል። ምን ያስቆጣል? አረብ ሀገር ሊከፈት ይችላል። ይኸውልህ የወንጌላውያን አብያተ ክርስቲያን አለን አይደለም? ሙሉ ወንጌል፣ መካነ ኢየሱስ፣ ቃለ ሕይወት የኖሩት ቤተክርስቲያኖች አሉ። እነሱ አንድ አይነት ትምህርት፣ አንድ አይነት አካሄድ፣ አስተዳዳራዊው አብዛኛው ነገራቸው አንድ የሆኑ ናቸው። ተከባብረው የኖሩ ናቸው። የመጡበት ደግሞ በብዙ ውጣ ውረድ በብዙ ትግል የመጡ ቤተክርስቲያን ናቸው። አሁን እዚህ ዘመን ላይ ደግሞ በኢህአዴግ ዘመን
ፍቃድ ተሰጥቷቸው ቤተክርስቲያን የጀመሩ ልጆች አሉ። ዘመኑ ነው። እነዚህ ልጆች በጣም ስማርት ማይንድ፣ እውቀት ያላቸው፣ የቸርች አስተዳደር የሚችሉ፣ የወንጌል ፍጥነቱን እንደ ሰደድ እሳት የሚያስኬዱ ወጣት መሪዎች ተነስተዋል። ፈጠን የሚል ትምህርት አላቸው፣ ሊኖራቸው ይችላል። ግን እየተነሱልን ነው። ይሄን የጸለየው ወንጌላውያን አብያተ ክርስቲያን የጸለየው ጸሎት ነው። እነዚህ ስላሉን ተመስገን በሉ። ልጆች ተነሱልን፣ ተመስገን። ቁርጣችሁን ይወቁ። ወንጌላውያን ቤተ ክርስቲያን ውስጥ ሊመጡ አይችሉም። እዛ አስተዳደር ውስጥ ሊገቡላ አይችሉም። በሐዋርያት በነቢያት መሰረት ላይ እንዲሆኑ ብቻ ህብረት እናደርግለን፣ እንረዳቸዋለን። ሌላ የነቢያት የሚባሉ አሉ። አስገራሚ የጸጋ ስጦታ ያላቸው ልጆች አሉ። ከነዚህ ልጆች መካከል ደግሞ በካራክተርና በሳንቲም የተሸነፉ የተበላሸ ነገር ይታያል። እሱ አደባባይ የወጣ ነገር ነው። እነዚህም ልጆቻችን ናቸው። እንምከራቸው፣ እናቅርባቸው፣ እናስተምራቸው። በመሳደብ አይሆንም። ወንጌላውያን ቤተ ክርስቲያን መሳደብ የለበትም። እነዚህ ወጣት እያደጉ ያሉ መሪዎችም እነዚህም መሳደብ የለባቸውም። እነዚህንም ማሳደግ አለብን። እንታገሳቸው። እንዴ የሀገር መሪ ትሆናለህና ስለምትሆን ዳይፐር አይቀየርም ይባላል። በልጅነቱ እንታገስ፣ እናሳድጋቸው። ጠቃሚ ናቸው። ሳንቲም ነው፣ ይሰለቻል። መኪናን ይሰለቻል። የእግዚአብሔር ክብር እንደሚበልጥ እንዲያዩ እድል እንስጣቸው። ልጆቻችን ናቸው። ይንተባተቡ፣ እንታገሳቸው። ፍቅር እንስጣቸው። ለምን ተበሳጨን? ለእግዚአብሔር መንግሥት አስበን። ስለዚህ መሪዎች እየተነሱልን ነው። አስገራሚ መሪዎች። እልልልልልል በሚያስብለው የሚተክዝ አለ። ኧረ አተክዝ፣ ከእግዚአብሔር ነው የምትጣለው። ስለዚህ አራተኛ ደግሞ አለ። ማፊያ ዱርዬ ሆ ብሎ ገብቶብናል። እነሱም በዱላ የሚሆን በምንም ወዲያ ገለል ማድረግ ነው። ጳውሎስ እንዳለው ማለት ነው። በዱላ ነው። እነዚህ ግድ የ1950 ዓመተ ምህረቱ መንፈሳዊ ታልሆነ እንደ ሙሉ ወንጌል ታልሆነ ሞቼ እገኛለሁ። ኧረ አይሆንም። እንደ በቃቤ ኢየሱስ ኧረ እባካችሁ አይሆንም። እንደሱ ልጆቻችን በሐዋርያትና በነቢያት መሰረት ላይ እንዲያድጉልን ማድረግ ነው የሚያስፈልገው። እንውደዳቸው፣ እንቀፋቸው። ለእኛ ብቻ አይደለም፣ አፍሪካን በሙሉ ይደርሳሉ። ለዚህ ብቻ አይደለም፣ አረቡን ዓለም በሙሉ ይደርሳሉ። ቆሻሻቸው ጠረግ እናድርገው። እንታገሳቸው፣ እንውደዳቸው። የእኛ ናቸው። እግዚአብሔር አስነሳልን ሰው። ምን አይነት ሰው እንዲያስነሳ ነው የምንፈልገው? ማቹር ሲያደርጉ ሰው እየበሰለ ሲሄድ ያው መካነ ኢየሱስ ነው የሚሆነው። ታውቃለህ፣ መጨረሻው ወይ መካነ ኢየሱስ ወይ ኦርቶዶክስ ነው የሚሆነው። ሲበሰል ታስጨርሰኛለህ። ጥሩ ነው። እና እንዲበስሉ እድል እንስጣቸው። እየተከታተላችሁ የምትገኙት ኪያ ሾውን ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ የሚተላለፍ ልዩ ዝግጅት ነው። እስከዚህ ሰዓት ድረስ እየተከታተላችሁ ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ የደውል ምልክቱን ሳትጫኑ ሰብስክራይብ ሳታደርጉ ወደ ቀጣይ እንዳትሻገሩ አደራ ማለት ፈልጋለሁ። እኔና ቄስ ከአፍታ ቆይታ በኋላ ተመልሰን በቀሪ ጥያቄዎች ላይ ቆይታ የምናደርግ ይሆናል። እናንተ ይህንን የረፍት ጊዜ ይህንን በማድረግ አብራችሁ እንድትቆዩ ማስተላለፍ ፈልጋለሁ። በነገራችን ላይ ሀሳብ፣ ጥያቄ፣ ምክር ካላችሁ በኮሜንት መስጫው ላይ ስክሪኑም ላይ ባለው አድራሻ ታካፍሉ ትችላላችሁ። መልካም ቆይታ። በፊትም የነበረኝ ጥያቄ አሁንም ባነሳው ችግር የለውም፣ እንጫወትበትና ወደ ሌሎች ጉዳዮች እገባለሁ እግረ መንገድ። ምክንያቱም የመቀራረብን ነገር ካነሳ ከትልቋም ቤተ እምነት ከኦርቶዶክስ እርስ በርስ የምንቀራረብ የሚል ነገር አንስተህልኛል። ከዛ አንጻር ባነሳው ለምሳሌ በፊት ራሱ መካነ ኢየሱስ ሆነ አንዳንድ አጥቢያኛ እናገኝህ ነበር። በወቅቱ በቃ እንዲላሉ ምናምን የተወገዙ የሚባሉ ወጣት ቤተክርስቲያናት አካባቢ እናገኝህ ነበር፣ መተህ ታገለግለን ነበር። አሁንም ሳይህ ብቅ ባልክበት እንደው በረፍት ጊዜ የሚሆን በየሆነ ቦታ ላይ አንዳንድ አጥቢያ ቤተክርስቲያናት ላይ እናይሃለን፣ እንዲህ ሰዎች በሚነጋገሩባቸው አካባቢና ምናልባት ከዚህ ልብ ሊሆን ይችላል ይሄንን የምታደርገው። ሌላው ደግሞ ባነሳ ደስ የሚለኝ ነገር ምን ውጤት አገኘ፣ ምን ፍሬ ያገኘ ከነዚህ ሰዎች ጋር አብሮ በማገልገል? እኔ እንግዲህ ትንሽ ፈጠን እላለሁ ይመስለኛል። በወንጌል አገልግሎት ፈጠን የሚሉ ሰዎች አሉ፣ ጎታታ ደግሞ አለ። አንዳንዱ በጎታታነቱ ቤንች ይሆናል። ፈጠን ብለው እየሄዱ ደግሞ የሚሳሳቱ አሉ።
የትኛውን መመርጥ ይመስላል? ፈጥኖ የሚሳሳተው ሊሆን ይችላል። ተቤንች ቤንች እንዴ ቤንች እኮ ነው። ምንም የለም እኮ ይሄ እኮ እንቅስቃሴ ስትጀምር የምታወጣው ነገር አለ። ኤነርጂ አለ፣ ጊዜ አለ፣ አእምሮ አለ፣ ገንዘብ አለ፣ ህይወት አለ። የስ የለም ቤንች ነው። አየ ረጅም ዓመት ነው ልጅ ሆኜ አንድ ወዳጅ አለ በጣም መወደው እና እሱ ቸርች ሄጄ ሰብክ ነበር። ዶሮ ማለት ነው ይሄ ንቅናቄ እና ለምን እዛ ሄደ ትሰብካለህ ብለው ጠይቀውኝ ያውቃሉ ሰዎች፣ ትላልቅ ሰዎች ጠይቀውኝ ያውቃሉ። እና የሰጠሁት መልስ ምንድን ነው? ሰው ተነሳልን፣ አሜን ሃሌሉያ ብዬ አመለካከታቸውን ነው የተቀየርኩት። ልጅ ተነሳልን፣ እግዚአብሔር ይባረክ፣ መሪም ነው ሰባኪም ነው። አይ እንደዚህ ይላል፣ ጊዜ መስጠት ነው። ታገሱት፣ ትንሽ ጊዜ ስጡት። አሁን ብጠይቀው ያንን ወንድሜን ወይም ጓደኛዬን የዛን ጊዜ ሄድክ ተባልኩበት፣ ከማንም በላይ ቴዎሎጂያን ነው። አሁን ካሉ አመራሮች መካከል አንዱ ነው። ቴዎሎጂያን ነው እንጂ ደግሞ ደመነፍስም እንዳይመስል ግራውንድ ያለው ቴዎሎጂያን ነው። ሁለተኛ መሪ ነው። ሶስተኛ ለእግዚአብሔር መንግስት የሚንገበገብ ደግ ልጅ ነው። ቶማስ ነው። ሐዋርያ ቶማስ ምትኩ። ሐዋርያ ሆነ እንዴ? እኛ ስለምንል ነው። አልነገረኝም እንግዲህ ሐዋርያ እንደሆነ ሲሄድ ጠይቀዋለሁ። እና ይኸውልህ ቴዎሎጂያን ነው። አሁን መሪ ነው። ፓሽኔትድ ነው ለእግዚአብሔር መንግስት። ቶሚ በጣም ነው የምወደው። በጥንት ጀምሮ እንግዲህ በሚኒሊክ ማለት ነው። እኔና እሱ እንትናችን በሚኒሊክ እድሜው እንዳታስገባ ነው። የኔ የቶሚ አይደለም የኔ። አየህ እና አሁን ቶሚ ነው። አሁን እንዳልከው ነው፣ በረከታችን ነው። አመራር ጠይቀው እስኪ ስለ መሪነት ምክር ይነግራል። ስለ መለኮት ጠይቀው ይነግራል። ስለ ጸጋ ስጦታ ጠይቀው ቶሚ ይነግራል። ስለዚህ አሁንስ እንዴ ነቢያቶቹ ጋር ወንድሞቼ በደስታ ነው የሚሄደው። አፖስትሎች አሉ በደስታ ወንድሞቼ። ግን የምሰብከው የመካነ ኢየሱስን ቅዳሴ ከሆኑ ታዲያ የኔ ችግሩ የመካነ ኢየሱስን ቅዳሴ ነው የምሰብከው። እነዚህ ወጣቶች አክብሮታቸው እንዴት የተባረኩ መሰለ። ጭንቄያቸው ራሱ አሁን የአንዱን ሁሉን እየቀረብኩ ነው። አንዱን ብታይ አሁን የምቀርበው ልጅ አለ። አእምሮውን ብታይ ጠዋት ቢሮ ገብቶ 12 ሰዓት ማታ ነው የሚወጣው። ቅዥ አይል፣ ሲጽፍ ትምህርት ሲያዘጋጅ አባቶችን ሲያከብር። ባለፈው አንድ ዝግጅት አዘጋጀ። እሱ ልነግርህ እችላለሁ በደስታ። እዚህ ከተማኛ ቤተክርስቲያን በመካኒስ ዋናው ቢሮ ላይ ጀምረናል። የእኔ እንኳን በኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ትምህርትና ስርዓትና ደንብ ነው አገልግሎቴ። እና ስንጀምር ምን አሰብን መሰለ? ነገረ ክርስቶስ የቤተ ክርስቲያን ግራውንድ ነው። ይኸውልህ በነገረ ክርስቶስ መሰረት አድርገህ ስተት ይቻላል። እሱ ጋር ተሳስተህ ቸርች የለም። ዋና መሰረታዊ ስለሆነ ይኸውልህ ነቢያት ተነሱ ሲባል እሱን ሳይማሩ ከሆነ ፈንጂ እየፈጠርን ነው። መሪዎች ተነሱ ስንል እሱ ግራውንድ ከሌላቸው ፈንጂ እየፈጠርን ነው። ቸርችን ደብዛዋን እያጠፋናት ነው። እና ስንጀምር አሁን እዚህ ህብረት ጀምረናል 2ኛ ፎቅ ላይ እና እሁድ ጧት 4 ሰዓት ተኩል አምልኮ አለን መካነ ኢየሱስ ዋናው ቢሮ። እሱን ከመጀመራችን በፊት አሁን መክፈታችንን ከማሳወቃችን ንቅናቄ ከመጀመራችን በኃይል በፊት ያደረግነው ነገር ነገረ ክርስቶስ ሰው ሳይማር የክርስቶስን ፍጹም ሰው ፍጹም አምላክ መሆን ሳይማር ክርስቶስ ከዘላለም በፊት ምን እንደነበረ ከዘላለም በኋላ ደግሞ ዩኒቨርስ ዓለማት ሲፈጠሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ዋነኛ ሰራተኛ እንደሆነ ብሉይ ኪዳን ላይ መጽሐፍት ስለሱ እንደሚናገሩ አምላክነቱን፣ ጌትነቱን፣ ንጉስነቱን፣ አዳኝነቱን፣ መልክተኝነቱን፣ ሰውነቱን እንደሚናገሩ ጌታ ኢየሱስ ክርስቶስ ራሱ ነው የተናገረው። ክርስቶስ ጌታችን መድኃኒታችን መጥቶ እዚህ ምድር ላይ ወንጌል ላይ ያስተማረው የዳዊት ልጅ ነኝ፣ አምላክ ነኝ፣ የሰው ልጅ ነኝ ግን አምላክ እንደሆነ እዛው እሰያ አዳም ሁለተኛው አዳም ከወንድሞች እንዳንዱ
እየተባለ በአዲስ ኪዳን ሐዋርያቱ ያስተማሩት ትምህርት ፍጹም ሰው ፍጹም አምላክ። አንድ ሰው አምልኮ ሲያመልክ አንድ ቸርች ውስጥ እጁን ሲያነሳ ክርስቶስ ማን ብሎ ነው እጁን የሚያነሳ? አሁን በዘላለም ዙፋን ላይ ክርስቶስ ማን ነው? በሕይወቴ ላይ ምን አደረገ? በሰውነቱ በአምላክነቱ ምንድን ያደረገው በእኔ ሕይወት ውስጥ? ያ ገብቶን እጅህን ለአምልኮ ስታነሳ ጃሱን ስትመታው ብትደንስም ብትንቀጠቀጥም ብትገተርም ብትሮጥም ብትቀመጥም በረከት ነው። የእሱ እውቀት ሳይኖርህ ጃስ በጃስ ብትሆን ማንን ነው የምታመልከው? ዳንስ ነው። አንድ ሰው እጁን ሲያነሳ አምላኬ ጌታዬ ብሎ እጆቹን ወደ ሰማይ ነው የሚያነሳው። ውስጡን ከፍቶ ማለት ነው። ውስጡን ከፍቶ አመልክሃለሁ ብሎ ነው የሚነሳ። አንዳንዱ ሲያስብ ኢየሱስ ክርስቶስ እንደ ሙስሊሞች የሚያስበዋል። ሶሪያ የተመሰረተ ትምህርት አለ። እንደሱ አድርገው እንደ ባሄ እንትን አድርገው የሚያዩት ሰዎች አሉ። እስኪ አንድ የወንጌላውያን አማኝ ሰው ቁጭ አድርገህ ክርስቶስ ምንድን ነው ብለህ እስኪ ጠይቅ። እንደው ፍርሃት አለ የመጋቢዎቹ። አንዳንዶቹ ከአዳም ስጋ አልወሰደም ብለው የሚያስተምሩ አሉ። የነውር መጨረሻ ከማርያም ስጋ አልወሰደም የሚሉ አሉ። የዳዊት ልጅ አይደለም የሚሉ። የዳዊት ልጅ የተባለው በአየር ነው። የአብርሃም ልጅ የተባለው በአየር ነው። ይሄ ከሌለ ኳየር የለም። ኳየሩ የዚህ ትምህርት ያስፈልጋቸዋል። ፓስተሮች የዚህ ትምህርት ቁጭ ብለው መማር አለባቸው። እየፈጠረቁ መማር አለባቸው። አፖስትል የሚባሉት እንዴ አፖስትል ተብሎ ይህንን ካልተማሩ ጉድ እኮ ነው ጎበዝ። መማር አለባቸው። አገሪቱ ላይ ያለው ችግር ይሄ ትምህርት ከተሰጠ በኋላ የጸጋ ስጦታ መለማመድ ይቻላል። ይሄ ትምህርት ከተሰጠ በኋላ ሪቫይቫል መጠበቅ ትችላለህ። በየቸርች ሪቫይቫል ልጠብቅ። ክርስቶስን ባከበርከው ቁጥር ነው ሪቫይቫል የሚመጣው። እሁድ ስብከት ላይ ምንም ሰብካ የክርስቶስን ሞትና ትንሣኤ መናገር አለብን እና የዛን ጊዜ ነው ሪቫይቫል የሚመጣው። ክርስቶስን ደብዛውን አጥፍተህ የእሱ እውቀት ሳይኖር ሪቫይቫል መብረቅ ነው የሚወርድብን። የሚመጣ ነገር የለም። ስለዚህ ምንድነው ያደረግነው? ይህን ትምህርት ኳየር የሚገቡትንም ወደፊት ምንድነው መሪ የሚሆኑትንም ሰዎች የዚህ ትምህርት ያስፈልጋላል። እንደ መሪ ከዚያ እጁን አንስቶ ማምለክ ይችላል። ከዚያ መስበክ ይችላል። እሱን ግራውንድ አድርጎ ካለበዚያ ለፍላፊ ወይ ተናጋሪ ነው የሚሆነው። ፊደል ሊያገጣጥም ይችላል። ሃሌሉያ ሊል ይችላል። ወይንም ተመስገን ብሎ ቁጭ ሊል ይችላል። ይሄ ግራውንድ ያስፈልጋል ብለን ነገረ ክርስቶስን መማር አለብን ብለን ከኛ 25 ሰዎች ይገርምሃል። ሌላም ደግሞ እንደዚህ ከዚህ ወጣት መሪዎች ያሉበት ቤተ ክርስቲያን እንደ አንዱን ወዳጄን በጣም መወደው እሱን ሄጄ ሳናግረው ቄስዬ ይሄን ትምህርት እናንተ የምታስተምሩት? አዎ ቴዎሎጂ እንጠራለሁ አልኩት። 15 ፓስተሮችን ይዤ መጥቼ እማራለሁ። ከነቢያት ልጆቹ ደግሞ ጠራው። መጥተው ያን ትምህርት ተማር። ማን ቢያስተምረን ጥሩ ነው? ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቴዎሎጂ እነሱ ናቸው እና ቄስ አያሌው እሱ ቴዎሎጂያን የሥነ መለኮት ሊቃውንት ነው። ውሰድ ቄስ አሸናፊ ነገረ ክርስቶስ በሚያስደንቅ ሁኔታ ተማር። አመለክን። በጣም ድንቅ ነበር። አሁንም ወደፊት ይሄንን እንቀጥላለን። መቀራረብ አለብን። ሱቅ አምሮ ይዙና አምሮ ከሆነ እንደ ኃይሌ ሩጫ መሮጥ ነው። ይሄ ቄስ ተብዬ የተጠራሁት ህዝብ ላገለግል ነው። ሌላ ካማራ መነገድ ነው። ይሄ መነሻ መድረሻው ትህትና ነው። ወንድሞችህን ማቀፍ ነው። ምንድን ነው የምትፈልገው? የእግዚአብሔር መንግሥት ትህትናና ህብረት ነው። ህብረት ደግሞ አንተን ጨፍልቄ አይደለም። እኔ እንደነገርኩ በመካነ ኢየሱስና በኦርቶዶክስ ካልቸር ነው ያደግኩት። አንተ በሙሉ ወንጌል ነው መሰል ያደግከው። አዎ ወዳጆቼ ናቸው እንጂ እኔ እንትኑ አላቅም። ካልቸሩ አውቃለሁኝ ግን እዚህኛው ላይ አተኩረው ምናልባት እነዚህ አሁን ለምሳሌ ከነቢያቶቹም ከወጣት ፓስተሮቹም አንዳንዶቹ እኔ አውቃቸዋለሁ። አሁን እዚህ ጋር ስም መጥራት ስለማልፈልግ ነው። ምክንያቱም ከተማው መካከል የተለየ ስም ሚዲያ የሚያነሳቸው ናቸውና ምናልባት አንተ ቀርበህ ስላገለገልካቸው ወይም ደግሞ እንቀራረብ ስላልካቸው እንማር ስላልካቸው ሊሆን ይችላል መጥተው በዛ ትህትና ለረጅም ቀን አብረዋችሁ መቆየት የቻሉት። ንቀኸው ሳትወደው ሳታከብረው ናቶሎ ማለትና በስራው ተገርመ ተደንቀ ጥሩ ነገሩን አይተህ እወድሃለሁኝ ብለው ይሄን ደግሞ እንጨምርበት ብትለው ያስኬዳል። እየጠላህ ጥላቻ ምክንያት የለህም እኮ የምታቀርበው። አሁን በቤተክርስቲያን ጉዳይ እጠላለሁ ካል ግራውንድ ሊኖረው ያስፈልጋል። ሰውየው ስለ ትምህርት ልትለው ከፈልግ ግራውንድ ሊኖረው ያስፈልጋል። ምንድን ነው ሄረሲ? ሄረሲ ምንድን ነው? በመጀመሪያ አልታመምም ስላልከ ሄረሲ ነው እንዴ?
መታገስ ነው። የገንዘብ ዶፍ ይወርድብኛል፣ መታገስ ነው። የገንዘብ ዶፍ ሲል ሰው ትምህርት ቤት ሂድ ነው። የእጆችህ ሥራ እንዲባረኩ ወደ እግዚአብሔር ቅረብ ነው። ምድርን ግዛ አስተዳደር ነው እንድትባረክ። ቀሽቀሽ ብሎ ዶፍ ይወርድብኛል ካለ ታገሰው። ሄረሲ አይደለም ጎበዝ። መሰረታዊያቸው 99% አሪፍ ሆኖ በ1% ከሳለ የኢትዮጵያውያን ችግር አይውልም። የኢትዮጵያውያን ብቻ ችግር አይደለም። ያልተከናወነላቸው በመላው ዓለም ያሉ ሰዎች ዋነኛ ምክንያት ምን እንደው ታውቃለህ? ሰውን በስቅላት የሚቀጡት በ10% ጎዶሎ ነው። 90%ቱ ጠቃሚ ነው። በ10% በስቅላት እንቀጣለን። በፖለቲካው፣ በቤተ ክርስቲያን ይሄ ድንቁርና ይባላል። ይኸውልህ አባባ ጃንሆይን ገደል ተረባርበን ገደል። እንኳን የለውበትም አንተ ደርሰህ እንደው አለ ነው። እሺ ጥሩ በፎቶ ነው አይደል? ጥሩ ኮሎኔል መንግስቱን ቁም ስቅል አሳይተን ደብዛቸውን አጠፋን። ይሄኛው መጣ በገዛ እጁ ነው መሰል ይሄኛው ያድግ እንኳን የሞተው እንደዚሁ ደግሞ ሄደ። አሁን ደግሞ ወጣት መሪ ልጅ መጣ። እሱን ታልገደል እንላለን። ምክንያቱም የለንም ጎበዝ። ማንኛቸውም ጎዶሎ አላቸው፣ ማንኛቸውም በጎ ነገር አላቸው። እናንተ የምትቃወሙትም እንምጣ የምትሉትም ጎዶሎ በጎዶሎ ናቸው። በጎዶሎው ደግፈን መልካም በረከታችንን እንበላለን። በቤተ ክርስቲያንም ኦርቶዶክስን ሰድበን ድሮ መካኒሱን የሚሳደቡ ጉደኞች ሰዎች ነበሩ። አልዳናችሁ የሚሉ ታምረኛ ጦጣጣ የመጣ የመሰሉ ልጆች ነበሩ። ቃለ ሕይወት አልዳነችም ብለው ጉደኞች ጦጣ የሆኑ ልጆች ነበሩ። በሳቅ የሚገሉኝ አንዳንዱ በእኔ እጅ መንፈስ ቅዱስ የተሞላ ነው። ያሳዝናል። ይኸውልህ ችግራችን ኢትዮጵያ የሪሶርስ ችግር አይደለም። ሰው ገለን ሰው ፍለጋ የምንንከራተት ነን እና ከወደድካቸው ካቀረብካቸው በስራቸው በእነዚህ ልጆች አለመደመም ማለት የጭንቅላት ችግር ነው። እንዴት አትደመምም? ስንት ሺህ ህዝብ እኮ ነው ያስከተሉት። እንዴት እኔ አጭሩ ልንገር፣ ከነሱ እየተማርኩ ነው፣ በትህትና እየተማርኩ ነው፣ አሰራር አደራረግ እየተማርኩ ነው ከነዚህ ወጣት መሪዎች። ቴዎሎጂካል ግራውንድ አለኝ እኔ ምንም ጨምረው ነገር የለኝም። ስለዚህ እወዳቸዋለሁ፣ እደግፋቸዋለሁ። ጎዶሎት አለ ደግሞ ኩያቴ ከሆኑም ታናናሾቼም ከሆኑም በደቤም ትላልቆች ተውላለሁ። እወዳቸዋለሁ፣ ይሰሙኛል። ቅድም አንስቻለሁ። ለምሳሌ እዚህም በነበርክበት ሰዓት ከአስመራ ጀምሮ በጣም በርካታ ቦታዎች ላይ አገልግልሃል። አይ ቲንክ አሁን ወደ 40 ዓመት አካባቢ ወደ አገልግሎት ቁጥሩን አትጥራ፣ ቁጥሩን ትቼዋለሁ። እሺ፣ ግን በጣም ብዙ በሚለው ያዘው ቁጥር እንዳጠራ ቁጥር ሳንጠራ በብዙ በሚለው እንሂድና ሚዲያ ላይ ግን ለምሳሌ አሁን ሚዲያ አገልግሎት አሁን በጣም ስፋት አለው። አሁን በጣም የሚዲያ ጊዜ ነው ይባላል። ሚዲያ አገልግሎት ግን ብዙዎቻችን ከመጀመራችን ቤተ እምነቶችም ከመጀመራቸው ቀድሞ ኢቢኤስ ላይ ጉልህ ሚና ከነበራቸው ሰዎች አንዱ አንተ ነህ። እሑድ 8 ሰዓት ላይ በኢቢኤስ ቲቪ የሚተላለፍ ፕሮግራም ነበረ እና ምን ነበረ የነበረው ፋይዳ በዛ ላይ? ምን ያህል ብዙ ኢምፓክት ፈጠረልህ እሱ አገልግሎት? አሁንስ ያለንን የሚዲያ አገልግሎት እንዴት ታየዋለህ? ሚዲያ በጣም አሁን ባለው ዘመን አያስፈልግም ብትልም ችግር አለ። ተከፍቷል። ዓለም በሙሉ ወደዚህ እንትን ገብቷል። ይኸውልህ ይገርምሃል። ድሮ የኢትዮጵያ ቴሌቪዥን ነበረች ማታ የምትመጣ የሆነ ቢጫ አረንጓዴ ምናምን መስመር ያለ ቢር ቢል ነገር ይመጣ መጣሽ ብሎ ይጮሃል። እሷን ከፍተን ነበር የምናየው እና በኋላ ደግሞ ምንድነው የሆነ ዲሽ መጣ ምናምን የሚባል እየጨመረ መጣ እና በኢትዮጵያውያን ይሄ የሚዲያ እንትን ጥቅምና እውቀት የመናገር እና ሀሳብ የማድረስ እውቀት መንግስታቱ ስለማይፈቅዱ አይፈቀድም ነበር። የአባባ ጃንሆይን አላቅም። የደርግ ከተናገርክም ከሱ ሀሳብ ሌላ ይገልሃል። ሌላ ወረቀትም ካነበብክ ይገልሃል። ብዙ በዛን ጊዜ እንትን አልነበርኩኝም እንጂ እገደል ነበር እኔም በዛ ላይ እንትን ብልና እንትን የሰማሁትን ነው ብለህ እስካሁንም መረጃ አለ። ይገልሃል።
እሱ ከሚለው ውጪ መናገር አደገኛ አይቻልም። ነው። ይገላል። እና የሚዲያ እንትኑ ሀሳብ የመግለጥ መብት የለም። ከዚያ ቀጥሎ ደግሞ ማን ነው ይሄ በኢህአዴግም ጊዜ ምልህ ያው በቀጥታ ባይገሉ በሾርኒ ይገሉሃል ከነሱ ሀሳብ ውጭ ከተናገርክ እና ምንድነው አየህ አሁን ምን ሆነ በለኝ። አሁን ማንም ሰው እጁ ላይ ዓለምን የሚያጥለቀልቅ ሚዲያ አለው። ሳንዘጋጅ መንግስትም ሳያለማመደን ማንም ሳያለማመደን ምድሪቱ እንደ አሸን ጋዜጠኛ ፈላባት። ዋት ብድግ ብለ የቤተ ክርስቲያን ጋዜጠኛ ጥሩ ነው። የሥነ መለኮት ዕውቀት የሌላቸው ካራክተራቸው የተበላሸ ሴቶች፣ ወንዶች መጥተው ሉቃስ ማርቆስ ሲሉ በጣም ያሸማቅቃል። ዕውቀት ኖሯቸው ቅደም ተከተሉን ጠብቀው ሼር ቢያደርጉ እሰይ። ሁለተኛው በዚህ በማህበራዊ ጉዳይ ላይ የሚሳደቡ ሰው የሚያዋርዱ የሚገርሙኝ ግለሰቦቹ አይደሉም ተከታዮቹ። ይህንን የሚሰሙ ሰዎች ድሊት እያደረጉ እንደማስወገድ እነዚህን የሚሰሟቸው ሰዎች መፈጠራቸው ገባ። ሌላው ደግሞ ገብቶት ሀሳቦችን ሊያካፍል የሚፈልጉ አካሎች ተፈጥረዋል። አሁን ለምን ችግሩ ለምን ተፈጠረ የሚለው ይኸውልህ አሁን ያጠቃቀም እውቀት አለመኖር ነው። ያን ችግር እጃችን ላይ ድንገት ወደቀብን። አሁን ሌሎቹ ሀገር ሄደ ብታይ በቃ በአግባብ ነው የሚጠቀሙባቸው። እነዚህ ያደጉ ከልጅነታቸው ጀምሮ ሀሳብ ሲሰጡባቸው ነበሩ። የተበላሸ ነገር የለም ልልህ አይደለም በዚያም እና ይሄ የሚዲያ አጠቃቀም እሱ ነው። ሌላው አስተያየት የሚሰጡ አሉ። በዚህ በኛ ፕሮቴስታንቱ እኔ ለወደፊትም አስተያየት ሲሰጡ አሁን በዚህም በተናገርነው ላይ አስተያየት የሚሰጡ ሰዎች ኖሩ ይችላሉ። አንደኛ እኛ እንድንመከር ከተፈለገ ማንነቱን ገልጦ ልምዱን ኤክስፔሪንሱን አሳውቆ ኪያሾ ወይንም በሪሁን ይሄ ነገር በዚህ አንጻር ልክ አይደለም ብታርሙት ቢሉን እናርማለን። ማንነቱን ነግሮ እዛ ላይ ከመለጠፉ በፊት እኔ ጋር መደወል ይችላል። ይሄ ሊታረም ይችላል ብሎ ሊነግር። ከዚያ ውጭ የሚናገር አንደኛ የክርስቶስ ተቃዋሚዎች በግሩፕ የተደራጁ ስም አጥፊዎች አሉ። የተዝረከረከ ሐሳብ ያላቸው የተለየ እምነት ያላቸው ኢየሱስ ክርስቶስ ጌታ እንደሆነ የማያምኑ ሰዎች በእኛ ስም ያሉ የሚናገሩት ነው። ልንሰማ አንችልም። የክርስቶስን አካል ለማከም ከሆነ ሙያህን፣ ቤተ ክርስቲያንህን፣ መጋቢህን፣ በስነ መለኮት ያለህን ልምድ፣ በማኅበራዊ ያለህን ልምድ አስረድተኸኝ አስተካክል ብንል እንሰማለን። ይሄ ዝም ብሎ የሚዘልፉ ሰዎች ስላሉ ነው። እና ይሄ የሚዲያ አጠቃቀሙ በዚህ መልኩ ቢሆን እኔ ኢቢኤስ ላይ ስጀምር የሚገርመው የዛሬ ስንት ዓመት አልቆጥርም፣ ቁጥር አልጠራም። ችግር የለም ቁጥር ዛሬ አይጠራም። በየትኛውም መልኩ ቁጥር እንዳጠራ ችግር የለም። እና የዛሬ ዓመት ደርግ እያለ ትንቢት ነበረ እኛ ቤተ ክርስቲያን ሚዲያ ቴሌቪዥን ጣቢያ ልትሰብኩ ነው የሚል እና እንደሱ አየን እና እግዚአብሔርን አመሰገን። ያው ታምናለህ እግዚአብሔር ሲናገር እንደተባለው እኔ እሱ ድል አጋጠመኝ። አሜሪካን ሀገር ነበርኩ እና በኢቢኤስ ላይ አስተላልፍ ነበረ። ያንን የሚከፍሉልኝ ሰዎች ነበሩ። $2,000 በላይ ነበረ የሚከፈለው በወር እና በጣም ጥሩ የአገልግሎት ጊዜ ነበረኝ፣ ደስ የሚል። ከዚያ በኋላ ግን በሆነ ምክንያት ተቋረጠ እና ፕራይም ታይም ነበረ ኢቢኤስ ላይ ያ ፕሮግራም እና ልጆቹም ወዳጆቼ ናቸው። ኢቢኤስ እንትን ያሉት አሜሪካን ሀገር ያሉት ሁሉ እና ጥሩ አገልግሎት ነበር ስናገለግል ነበረው። ከዚያ በኋላ ይሄ ሶሻል ሚዲያው እንዳሸን ሲፈላ ሁሉ ሰባኪ ሆነ እና እዛ ውስጥ መግባቱን አልፈለግኩትም። እዛ መታየቱን በፍጹም እኔ ፌስቡክም ላይ ንግግር አላረግም፣ ዩቲዩብ ላይ ግን አሁን አማራጭ ስለሌለ በቤተ ክርስቲያናችን ስም በመድኃኔዓለም ኢትዮጵያ ወንጌላዊት ቤተ ክርስቲያን ስም እና በበሪሁንም አገልግሎት እንጀምራለን። ቅድምም አንስተዋል። ለምሳሌ የኩዳዴን ባነሳበት አካባቢ ላይ ካየኸው ራእይ የተነሳ ከከፍታው አንጻር ተከታታይ የምታስተምራቸውን ትምህርቶች ነበሩ። ለምሳሌ ከፍታን መያዝ በሚል
በፖለቲካው ሊሆን ይችላል፣ በስፖርቱ፣ በንግዱ፣ በተለያዩ ክርስቲያኖች ወደዛ እንቅስቃሴ እንዲገቡ የምታስተምረው ነገር ነበርና አሁን ላይ ለምሳሌ በከፍተኛ የሥራ አመራር ውስጥ በንግዱ ውስጥ በስፖርት ውስጥ የምታውቃቸው ሚዲያም የሚሸፍናቸው ሰዎች ብቅ ብቅ እያሉ ነው የወንጌላውያን አማኞች። አሁን ያን የከፍታ እንቅስቃሴ ትመለከታለህ? ምን ጥያቄ ያለው? እንዳናበላሽ መጠንቀቅ ነው እንጂ እግዚአብሔር እድሉ ሰጥቶናል። ይሄ ከፍታውን መያዝ በኢትዮጵያ እና በምድር ሁሉ ላይ ነው። በምድር ሁሉ ላይ የሚገርምህ ግን በመጀመሪያ እኔ ይሄን ትምህርት የመጣብኝ ልጅ ሆኜ ነው። እርዳታ ስንረዳ አንድ ቀን ተበሳጨው ሌሊት ጸሎቴ ላይ እና እርዳታ በኢትዮጵያ ቴሌቪዥን እመለከታለሁ። እርዳታ በቤተ ክርስቲያን ኤንጂኦ የሚባለው እንደ ጎርፍ ነበረ በእኛ አካባቢ እና አየሁና ምን ተፈጠረብኝ መሰለ? አንድ ቀን ሌሊት ጸሎት ላይ ተደስቼ እርዳታ መረዳት ጤና ነው ወይ የሚል መጣብኝ። በእኛ በመካነ ኢየሱስ ደግሞ በጣም ብዙ እርዳታዎች፣ የእህል እርዳታ እንረዳለን። ድርቅ በመጣ ቁጥር የልብስ እርዳታ፣ ቤተ ክርስቲያኗ በቃ የሰብአዊ እርዳታ የታወቀች ነች። ዓለምን ለምና ብዙ ዋጋ የከፈለች ነች በእውነት ለመናገር። እና አንድ ቀን ምን ሆነ? እርዳታ መረዳት ጤና ነው ወይ? ሚኒስትሮቹን አያቸዋለሁ። 19 መኪና ጃፓን ረዳች ተብሎ በቃ በደስታ ይቀበላሉ። ይህ ነገር ልክ ነው ወይ? እህል ምናምን ኩንታል ረዱን ተቀብለናል ብለን እናጨበጭባለን። ይሄ ነገር እኔ ባለሁበት ቢሮ አካባቢም ደግሞ የልመና ፕሮጀክት የሚሰራውን ሰውዬ ሲያደንቁት አየሁ። ለነጮቹ የሚሰራ የልመና ፕሮጀክቶች አሉ፣ ጎበዝ ሰዎች አሉ፣ አቀራረብ የሚሰሩ። ይሄ ጤና ነው ወይ? አንድ ቀን ሌሊት ነው የመጣብኝ። ልክ ነን ወይ? ልመና ልክ ነው ወይ? ውስጤ ሪጀክት ታደረገኝ። የስንዴ እርዳታ፣ የዘይት እርዳታ ምንድን ነው አልኩ። በቃ ይገርምሃል። ከዚያ የዛኑ ሌሊት አንድ ትምህርት ወደ ውስጥ የመጣ ወንድ ልጅ የሚል። በአይሁዶች ወንድ ልጅ ምን መሰለ? ወንድ ተወለደ ሲባል በአይሁድ ከበሮ ተይዞ አማላጇ ስትናገር በአንድ ተጠርቶ ይዘፈናል። ለምን? ወንድ መጣ ማለት ኢኮኖሚውን፣ ፖለቲካውን፣ ሶሻሉን የሚታደግ አንበሳ መጣ ማለት ነው። እስራኤልንም የሚታደጋት ወንድ እየተወለደ ነው። ጥቂት ሴቶች ናቸው አምልጠው የወጡት እንጂ ጠቅላላ ወንድ ነው። የ400 ምናምን ዓመት ባርነትም የሰበረው ይኸውልህ ስንት ሰው እያለ አንድ ወንድ ብቅ አለ። ሙሴ የሚባል ወንድ ብቅ አለ። ብዙዎቹ ባህሩ አያስኬድም፣ ምድረ በዳ ነው፣ እባብ ነው እያሉ ተመለሱ አይደለም። ባህሩን ማን ይከፍለዋል ይለዋል። ሙሴ የሚባል ወንድ መጣ። ባህሩንም ከፍለዋለሁ፣ እባቡንም ጭጭ አደረገዋለሁ። ያ ድምፅ ልክ ሲመጣልኝ እንዲያውም ጋዜጣ ላይ ጥፈናት ነበር። ወንድ አማርኝ ብዬ ሰበኩ። ከድህነት የሚገላግለኝ፣ ከውርደት የሚገላግለኝ ወንድ፣ ሆዳም ያላደለ ወንድ፣ ሀገሬን የሚያድን ወንድ። ቄስ አልኩ። ቄሶች ሀገር ተሸካሚ ነው። ሀገር ተሸካሚ ማለት ህዝብ ተሸካሚ ማለት መንግስት ሰማይ ትገባለህ አይደለም፣ ብቻ አይደለም። እንጀራ በወጥ መብላት አለብህ፣ በእውቀት መሞላት አለብህ፣ አምልኮ ማወቅ አለብህ፣ የትውልድ ሸክም ሊኖርህ ይገባል። ወንድ ያስፈልጋል እግዚአብሔር ሆይ ብዬ መጮህ ጀመሩ። እኔ የዛን ጊዜ ያንን ሳስተምር ብዙ ሰዎች ተቃውሞኛል። የእኔ ልጅ ሆኜ ነው ኢኮኖሚውን፣ ፖለቲካው፣ ሶሻሉን ያዝ የሚለው ከዚያን ጊዜ በኋላ ነው የመጣ። ውስጥ ትምህርት ቤት ሄጄ አይደለም፣ እኔ መጽሐፍም አንብቤ አይደለም። መጽሐፍ ቅዱሴና ከእግዚአብሔር ጋር ባለ ግንኙነት በኋላ ወንድ ልጅ መወለድ አለበት አልኩ። በቃ ሀያል ካልተነሳ ለውጥ የለም። በተራ ወንድ ለውጥ አይመጣም። እስራኤላውያን ወንድ ብለው ዘፍነው ወልደው አብዛኛው ፓንክ ብቻ ነበረ። በቃ ለውጥ የማያመጣ ወንድ እየተባለ ነውር ነው እኮ። ለውጥ የማያመጣ አዘፍኖ ለውጥ የማያመጣ አስጨብጭቦ ለውጥ የማያመጣ። አንዳንዶች ግን ወጡ። ምድረ በዳው ልክ የሚያገቡ። በኢትዮጵያም ከልጅነቴ ጸልያለሁ። እኔ ውርደት አልወድም፣ ሀገራዊ ውርደት አልወድም። ይኸውልህ አባይ የሚባል ውሃ አለን። በበራችን ይሄዳል አይሄድም? እንዳትጠጣ ተባልክ፣ እንዳትጠጣ፣ እንዳትታጠብ፣
ገላንም እንዳትታጠብበት፣ እንዳትጠጣ፣ አትክልት እንዳታጠጣ። ታዲያስ አንተ በረሃ ብለቅ ማን ይጠጣ? አረብ ይጠጣ። ከዚህ በለጠ ውርደት አለ? እንዳትጠጣ። ሰው አይደለህ አንተ? እነሱ በአንተ ውሃ ይውል በአንተ ውሃ ይበላሉ፣ ይጠጣሉ፣ ፋብሪካ ይተክላሉ። በእኛ ውሃ ነው። አስተማማኝ ኢኮኖሚ፣ ኢንዱስትሪ፣ ኤነርጂ አለ። የጥጥ ምርት አለ። ጎልደን ኮተን ይባላል በአውሮፓ። ያንተ ጥጥ እኮ ነው። ያንተ ጥጥ ፍሩት ይሸጣሉ። ያንተ ፍሩት አንተ በራብ ታልቃለህ። ሴቶች ልጆቻችን ለግርድና አረብ ስር እንትን ይለምናሉ። ኖርማል ቅጥር አይደለም፣ እንለምናለን። አረ ሰው ያለህ ልጆኜ ነው ይሄን ያልኩት። እኔ ለአባይ እስክሳ በፍጹም አትስጡት ብያለሁ። እኔ ነቅሽ እያልኩኝ አገር ይጠጣዋል፣ አረብ ይጠጣዋል። መጽሐፍ የሚያዘው እንደ ራሱ ውደድ ነው እንጂ አስበልጥ አይልም። አብይ እንዴት አይነት ውርደት እኮ ነው ጎበዝ። በጂኦ ፖለቲክሱ ከፍታ ያገኙት በአንተ ውሃ ነው። አንተ በድርቅ ትቃጠላለህ። ወንድ ጠፍቶ ይሄ ከመጽሐፍ ቅዱስ አንጻር ነው ወንድ እያልኩት ያለው። የአይኤምኤፉን ይሄ እንትኑን የሴት መብት እየነካው አይደለም፣ መጽሐፍ ቅዱሱ የሚለው ወንድ ጠፍቶ ሴቶች ልጆች ቆንጆ ልጆቻችን ይዋረዳሉ፣ ሕፃናቶቻችን በራብ ያልቃሉ። ይሄ መንፈሳዊነት ነው። መንፈሳዊ ስትሆን ማይንድ ነው የሚበራው እንጂ ድንቁርቁር አይደለም የምትሆነው። ምን አለ ውሃውን ጠጥተው ቴንኪዩ ቢሉን፣ ደግሞ እኮ ቴንኪዩ አይሉንም፣ ይንቁናል። ኧረ የወንድ ያለህ የኔን ውሃ እየጠጡ ይንቁኛል። ኧረ ሰው ያለህ። አሁን ወንዶች መታየት ጀመሩ። ሁልጊዜ አየህ ምን መሰለ የብዙ ሰው ችግር፣ ይሄ የደካማ ሰዎች ችግር በጥሩ ነገር ላይ ጥሩ ነገር መስራት ነው የሚፈልጉት። የተበላሸን ነገር ወደ መልካም ማምጣት፣ የሌለን ነገር ወደ መኖር ማምጣት ነው ትልቅነት እንጂ ካለ ነገር ላይ ወደ አለ አይደለም። ችግራችን የሚሰብሩ ወንዶች መታየት ጀመሩ። እምቢ የሚሉ ወንዶች መታየት ጀመሩ። ይሄው ልንጠጣ ነው ውሃ፣ በገዛ ውሃ አሳ ልበላ ነው። ኢትዮጵያ ሁሉ ይበላል አሳ፣ ደግሞ ይገደብ። ለአረቡም ቀጥለን እንስጠው። በሚቀጥለው 500 ሚሊዮን አረብ አለ። ከግብፅ ጋር ዲል ተደርጎ እኛንን የምንሸጥላቸው በውሃ እያሸግን። ለምን እሷ ትሸጣለች፣ ግብፅ ትሸጣለች? ዲል እናደርጋለን። ውሃችንን ሸጣን፣ ትምህርት ቤት እንከፍታለን። ይሄ ጭቅጭቃችን፣ የፖለቲካ ጭቅጭቃችንን ስማ፣ አማርኛ፣ ትግርኛ፣ ከምባተኛ፣ ሀዲያ የሚለውን እየበላን እንጨቃጨቅ። ጎበዝ ተረጋጉ፣ ፖለቲከኞቹም ተረጋጉ፣ ማነው ስም ማንኛቸውም ተረጋጉ። እየበላን እንጨቃጨቅ፣ ቴንኪው እንበል ስላለው ነገር። ወንድ ልጅ አማረኝ። አሁን ደግሞ ምንድን ነው ወደብ እየተባለ ነው። ያስፈልገናል በሰላማዊ መንገድ መንግስታችን እንዳለው። እንደዚህ በተለይ የዚህ የኢኮኖሚ ጉዳዮች ከተነሱ ወደ ኋላ ልሄድልና አንድ ነገር ላንሳል። ኦፍኮርስ በጣም የሚቆጭ ነገር ነው። እንዴ የሚቆጭ ብቻ አይደለም፣ የሚያስለቅስ የሚያሳፍር። እንዴ ሰው የሆነ ማንኛውም ጤነኛ አስተሳሰብ ያለው ሰው ሊረዳ የሚችል ግን በቤተ ክርስቲያን አካባቢ ለምሳሌ ላንሳል። አንተ ከዛኛው ትውልድ ጋር አብረህ አገልግለሃል። በጣም በብዙ ታውረድ ከአስመራ ጀምሮ አውቃለሁ። ብዙ ታሪኮች አሉ ገጠሮች ውስጥ መካከል እና ያኛው ትውልድ በዋጋ መክፈል ውስጥ አገልግሏል። በተግዳሮት ውስጥ ፖለቲካውም ራሱ ተጽዕኖ ያደርግበት ስለነበረ ኢኮኖሚ ማሰብ አይቻልም፣ ምግብ ማሰብ አይቻልም፣ ቀለም ማሰብ ወይም ደሞዝ ማሰብ የሚችል አልነበረም። በዛ ውስጥ ነው አባቶቻችን ለኛ ወንጌልን የሰጡን። ምናልባት የኛ ትውልድ በዚህ የተባረከ ይመስለኛል። አባቶቻችን በከፈሉት ነገር አሁን አትሊስት እንደው ሁሉም ባይባል አብዛኛው አካባቢ አገልጋይነት ራሱ ብዙ ዋጋ የምትከፍልበት አይደለም። በሌላ መልኩ ነው ዋጋው ያለው የምትከፍለው። ኢኮኖሚ ስትል ቀለብም ቢሆን በተወሰነ መልኩ የሚሰፈርበት ዘመን ላይ ደርሰናል። አንዳንዶች የተሻለ መኪና የተሻለ ኑሮ የሚኖሩበትና ባላንሱ ግን የት ጋ ነው ባላንስ መጠበቅ የሚባል ነገር ደጋግሞ ሰዎች ስለሚያነሱ ስለ እነዚህ ሁለት ትውልዶች ምን ትላለህ? ይሄ መሬት ላይ ያለ ጉዳይ እኮ ነው። አሁን ይሄ መሬት ላይ አለ እንደ አጋጣሚ እኔ በሁለቱም ይሄኛውንም አውቃለሁ፣ እዚህኛው መካከል ላይ ነው መሰለኝ። ያኛው አልበላም፣ ያኛው ትውልድ አልበላም፣ አልተመቸው፣
ጠዋት ሲያስብ ስለ ሞት ነው የሚያስበው። ሊገሉት ይችላሉ። ፉድ የለም። ሲወጣ አየሩ ራሱ ያስፈራል። የሚያገለግለው ብኖርም በሞትም ብሎ ነው ሲያገለግል የኖረው። የቸርች ሊደርሺፑም ደግሞ ስታክ ያደረገ የተቀረቀረ ነው። እነሱም ጫና ይፈጥሩበታል እንደገና እና ኮት የሚገዛው ዕቁብ ሲደርሰው ነው። ዕቁብ ተደረሰው ሚስቱ ጋር ተነጋግሮ በቃ ኮት ልግዛ ብሎ ነው ኮት የሚገዛው። ይሄ በመከራ የኖረ አርበኛ ትውልድ ነው። ብዙ ስለ ምቾት አያወራም። ፊት ለፊቱ ላይ ያለው ውሃ ነው። ይሄ ውሃ እንዴት እንለፈው ነው። አሁን ሌላ ትውልድ ተፈጥሯል። በዛኛው ሞት ነው ይሄኛው የመጣው። የተስፋዬ መዝሙር አለ አይደል? የመፈተኛ ቶን የመንጠሪያው ሰዓት ነበር በጀግኖቹ ባለፉት ጦረኞች አይደል መዝሙሩ። ተስፋዬ የምትጠይቀውን ጊታሩን ሲያነሳ ብሎ ወደኋላ አስቦ ነው ይመታል። ይሄኛው ደግሞ ሲዘምር ብትሰማው ሞላ ተትረፈረፈ ለችጋር አታውሩት እንደ ጭራሹ ልንፈነዳ ነው በለው። ዝም ብለው መኪና አለ፣ ቤት አለ፣ ፉድማ አይነሳም። ኮት 10 ነው የምገዛው አንድ ጊዜ ይልሃል እኮ 10 ይገዛል። መሐረቡ ብቻ መሐረብ እዚህ እንደው ይሄን ነገር ሳላረግ ቀረው እስከ ዛሬ። አንድ ወዳጅ አለ ይፈልግልኛል፣ መሐረብ እንድፈልግልኝ። እኛ መሐረብ ማርገን አናውቅም። ይኸውልህ አሁን ይሄኛው ትውልድ ደግሞ ስትጠይቀው ውሰድ የሌልን መዝሙር በረከቱ ወረፈነዳ ተትረፈረፈ ወይ ነው የምትለው። ስለዚህ ሁለት ትውልድ አለ። አሁን ይሄ እዚህ ከነዓንም በለው እንደው ለንግግር እንዲመች እዚህ የገባ ከነዓን የገባ ትውልድ አለ። ከነዓን የገባው ትውልድ በአርበኞቹ ነው የገባው። በአርበኞቹ መጋደል ነው የገባው። አርበኛው ብዙ ሳቅ አያውቅም። መዝሙርን ብትጠይቀው የበረሃውን መዝሙር ነው የሚዘምርልህ። ይሄኛው ደግሞ የሚዘምረው ይህን እንዴት ትዘምራለህ? ይሄኛውን ዘምር ይልሃል። ይሄኛውን ነው መዘመር ያለብን ይልሃል። ወሬ ስታወራ ለምን የበረሃ ወሬ ታወራለህ? እንዲህ አይነት ወሬ አትቀበል ይልሃል። ይሄኛው ደግሞ ያናወራ ይልሃል። ሊያወራልህ አይችልም። በጣም ጥቂቶች ናቸው ከዚያ ወጥተው ወደዚህ የሚሻገሩ። መዝሙርም የሚፈልጉት ያንኛውን ነው። አላጋጠምም? የተስፋዬን ብቻ አርግልኝ የሚል የታምራትን የታምራትም አሪፍ ነው፣ የወጣቶቹም ጥሩ ነው። ባላንስና የኢያሱና የካሌብ አይነት አእምሮ ይኑረን፣ ሁለቱንም የሚያማክልና ልዩነቶች አሉ። ግን ከነዓን የገባውን ትውልድ የፈጠሩት አርበኞቹ ናቸው። አርበኞቹ ሲያወሩ ባለ ከነዓን አትቆጣ፣ በእሱ ነው እዚህ የደረስከው። አርበኛው ደግሞ እዚህ ከነዓን የገቡትን እንደ አርበኞቹ ሁኑ አትበላቸው። ታሪክህን ግን ንገራቸው፣ ክብሩን ንገራቸው፣ ያምላክህን እንዴት እንደጠበቀህ ንገራቸው። ይህ መጽሐፍ ቅዱስ ሐሳብ ነው የምነግርህ። አንተ እዚህ የደረስከው በእነሱ ነው። ይህንን መቀበል አለብህ። በሁለቱ መካከል ያለው ባላንስ አንድ ከነዚህ ከተነሱት መካከል አእምሮው ጥሩ አሳሰቡ ጥሩ የሆነ በጣም የሚገርም ሰው አለ። ወዳጄ ነው እና እሱ ቤተ ክርስቲያን አንድ ምሽት እናከብር ነበር በአንድነት እና ምንድን ነው ያደረጉት? ይገርመሃል። በቤተ ክርስቲያንን ጌታን ያገኘበትን ዘመን ያከብሩ ነበር እና እዛ ላይ ተገኘሁ እኔ እና ስጋይ ምንድን ነው ያሉት? ስላገለገልከን ቴንኪው ሊሉት ነው። እሱ አጥቢያ ስራ የሚገለገሉ ህዝቡ ተሰብስበው ስላገለገልከን ቴንኪው፣ ለበረከት ሆንከን፣ አደግን፣ በለጸግን፣ ተማር፣ በጽድቅ ኖር፣ አባቶችን እንድናከብር አደረግከን፣ በእግዚአብሔር ቃል መንገድ እንድሄድ አደረግከን፣ ተባረክ አሉት። እኔ እንዲህ ያለ ጉዳይ ይቻል አቅም በዚህ ያቆማሉ ስል ባርከውት ማለት ነው። ምን አሉ መሰል? ስጦታ ደግሞ አለን። ይዘው መጡ። ስጦታ ብዙ ብር ነው እንካሉት። እንዲህ ያለ አይቻል አቅም እኔ ብር ተሰጥቶኝ አቅም። እነዚህ አርበኞቹም ደግሞ ይሄን ብር አያውቁም። በመከራ የቆዩት ኮት የሌላቸው ናቸው። ልጆቻቸውን አሁን ቤት ኪራይ የሚከፍሉት የሌላቸው ናቸው። ቴንኪው ተብለው አያውቁም። እንዲያውም አገልግለዋቸው የልጅነት ዘመናቸውን ሰጠው ሕይወታቸውን ሰጠው አገልግለዋቸው ምን እንደሚፈሩ ታውቃለህ? እንዳይገሏቸው መልሰው በፍርሃት ላይ ነው ያሉት። እንዳይገሉኝ መልሰው ይሄ አርበኛው እንዳይገሉት ነው ስጋቱ። አሁን ሌላ ትውልድ መጣ፣ ቴንኪው የሚል ትውልድ መጣ።
ይሄንን አርበኛው ሲያይ ምን ስህተት ትምህርት መጣብኝ ነው የሚለው እኮ። አያቅማ ቴንኪው ተብሎ አያቅም፣ አገለገልከን ተብሎ አያቅም። ይሄንን ሲያይ ይሄኛው ሊቆጣ ይችላል። እና በጣም ነው የተገረምኩት። ከዚያ ወጥቼ ሐሳብ መስጠት ነበረብኝና እግዚአብሔር ይባርካችሁ፣ እንዲህ አይነት ትውልድ ተገኘ። እንዲህ አይነት ቴንኪው ያገለገለንን ሰዎች የሚባርኩ ሰዎች መጡ። ተባረኩ፣ እግዚአብሔር ይባርካችሁ። የተሰጣችሁ ሰዎች ደግሞ በአርበኞቹ ድካም እንደሆነ አስቡ። አርበኞቹ ሊቆጡ ይችላሉ፣ የስተት ትምህርት ሊሉ ይችላሉ። እንዲህ አይነት ነው ደግሞ ምን መቀበለው ዝም ብለህ ሙት እንጂ የሚሉ ሰዎች ሊነሱ ይችላሉ። በጥንቃቄ እነዛን ያዟቸው። ባላንስ አድርጎ ይሄ ጨዋ ልጅ ምን እንዳደረገ ታውቃለህ? የተሰጠውን ስጦታ በወንጌላውያን አብያተ ክርስቲያን ላገለገለ ለአንድ እግዚአብሔር ሰው 40 ዓመት 50 ዓመት ያገለገለ ወስዶ መኪና ገዝቶ ሰጠው። እነዚህ ልጆች ወንድሞቻችን ናቸው። እየታየ ነው ምልክቱ፣ እያደጉልን ነው። አባቶችን ይወዳሉ። ፍቅር ብቻ ነው የሚያስፈልገው። ስለዚህ የእኔ እይታ የበረሃውም ትውልድ ከነአን የገባውን እንደ በረሃው ሁኑ አይሆንም። የከነአኑም ደግሞ ኢሚዲየትሊ ጭንቅላታቸውን ሊቀይሩ አይችሉም። አንደርስታንድ አድርጓቸው። በረሃ የተወለዱትም ያረጁትም ሲዋጋ የኖረውን አንደርስታንድ አድርገ ባለ ከነአን ስትበላ ስትጠጣ እነሱን እያሰብክ በእነሱ ነው የበላኸው። ይሄ የምበላው ሁሉ ከምናምን ጀምሮ እሱም ማስተዋል አለብህ። እናንተ ደግሞ ስለበሉ ልጆች ደስ ይበልህ እንጂ አትበሰጫጭ። አርበኛው ቄስዬ ካገኘሁ አይቀር ባነሳ ደስ ይለኛል። ምክንያቱም ረጅም የአገልግሎት ልምድ አለ። በጣም ብዙ ቦታዎች ላይ ተንቀሳቅሰህ አገልግለሃል። ከትልልቆቹም ከወጣቶቹም የመቀራረብ እድል አለህና ወደኋላ ተመልሰህ አገልግሎት እንደ አዲስ ብትጀምር ወደኋላ ብትመልሰህ ወይም ደግሞ አሁን ላይ ብታስተካክለው ቢባል ከተጓዝካቸው ወይም ደግሞ ለሌሎች አገልጋዮች ላስተምረው ብትል ይሄም አስተካክለው ነበር የምትለው ነገር ከተጓዝክበት ነገር አለ ቄስ? ህይወት ምልህ በየቀኑ እየተማርክበት የምትሄድ ነው እና እየተማርክ በሄድክ ቁጥር የተማርከውን ወደፊት ባለው ዘመንህ ላይ እየሰራኸው ነው የምትሄደው። በእያንዳንዱ እርምጃና ህይወቴ ላይ እንዲህ ባረገው ምለው በጣም ብዙ ጉዳይ አለ። በስብከት አገልግሎቴ፣ በአመራሬ፣ ከሰዎች ጋር ባለኝ ህብረት፣ በእግዚአብሔር መንግስት ዙሪያና በጠቅላላ ባለው ሁኔታ ላይ ማስተካከል አለብኝ የምለው አንድ ነገር አይደለም። እየተማርኩ ነው የምሄደው። አሁን ተምሬ ነው የምከለሰው ማለት እኮ ነው። አሁን አንተ በምትለኝ ብዙ ነገር ከዕለት ኑሮዬ፣ ከደቂቃ አጠቃቀሜ፣ ከሰዓት አጠቃቀሜ፣ ከመኝታዬ፣ ከአመጋገቤ፣ ለሰው ካለኝ እይታ አንጻር ሁሉ አብዛኛውን ነገር አስተካክዬ ነው የምሄደው። ይሄ ነው የምልህ፣ ብቻውን ነገር የለኝም። መካነ ኢየሱስ ዋና ቢሮ አሁን አጥቢያ እየተተከለ ነው። ትልቅ እንቅስቃሴ እያደረጋችሁ ነው። ቅድምም ብለህናል። በተለይ ደግሞ በዋናነት አገልጋዮቹ እንኳን ሳይቀሩ መዘምራኑ መሰረታዊ የሆኑ የዶግማዎቻችንን አውቀው እንዲያገለግሉ ብለህ ረጅም ጊዜ ወስደህ ነው ያለኸውና ሌሎች ሰዎችን ከመጋበዝ አንጻር እንዲሁም ደግሞ አገልግሎት በኦፊሻል መቼ ይጀምራል? እሱ ላይ አዲሱን አጥቢያ እናንሳና ወደ መደምደሚያ እንድረስ። እንግዲህ አሁን ይሄ ያለንበት ሁኔታ ነው። በኢትዮጵያ ለማገልገል የፈለግኩበት ምክንያት እኔ ከዚህ እንትን በኋላ ብዙ እንደው ማገልገልም እንትን አልነበረኝም። ግን ይሄ ጥሪ የሚባለው ጥረት አይደለም፣ ውስጥህ ሞልቶ የሚያድርና የሚፈስ ነገር ነው እና እየሞላ ሲፈስ ሌላ ልሆን አልቻልኩም እንጂ እረፍት ፈልጌ ነበር። እኔ በቃ ወደ ሌላ ፊዚክስ ላጠና አልችልም። ፊዚክስ፣ ሂሳብ ምናምን ኮምፒውተር አልወድም። ምናምን ፊሎሶፊ ምናምን እንደዛ ልገባ እችላለሁ። ምን እንደሚያደርግ አላቅም። እሱ ብቻ እረፍት በቃ ቀሪ ዘመኔን የሚል ነበረ። እግዚአብሔር ግን በውስጥ ይህን ሸክም ሲያመጣ ገፋ አርጎ ነው በቃ ገፋ አርጎ ስለ ሀገሬ ስለ ኢትዮጵያ ቀሪ ዘመኔን በሙሉ እንደማለድኩ ነው። ቄስነት የሚቋረጥ ነገር አይደለም እና እዚህ አዲስ አበባ ያለችውን አጥቢያ እንድጀምር ውስጤ ገፋኝ እና ቅድም እንዳልከው በበሰለ አይነት አካሄድ እስከ ዛሬ የተማርኩትንና መልክ አስይዤ ለመቀጠል በሱ አይነት መልኩ እዚህ ዋናው ቢሮ መካነ ኢየሱስ 2ኛ ፎቅ ላይ አገልግሎት
ጀምረናል እና ኦፊሻሊ በከተማ ያሉትን አብያተ ክርስቲያን ጋብዘን ወጣቶቹንም ሁሉንም ጋብዘን አንድ ቀን በዓል እናደርጋለን ኦፊሻሊ መጀመራችንን። እስከዚያ ድረስ ግን አሁን አገልጋዮች መፍጠር የሚባለው ነው። ከዚያ ውጭ ከሆነ ከየቸርቹ ሰው ናናና ብለህ ሰብስበህ አንተ ይሄን አገልግል ይሄን አገልግል በእኔ ቅኝት የተቃኘ ህዝብ ነው መፍጠር የምፈልገው እንጂ አጨብጭቦ ምናምን እየመጣ ሆሆ እየተባለ መንገድ ፍጹም እሱን አልፈልግም። የሰሜኑም አገልግሎት በዚህ አይነት መልኩ ስለሄደ ነው ገጠሩ ከተማ ሁሉ በእግሩ የቆመው። ስለዚህ አሁንም የምንሄደው አካሄድ አገልጋዮች መፍጠር ነው አሁን ለተወሰነ ጊዜ። ሁለተኛ ቦታም ጠይቀናል። እንግዲህ ሁኔታው ተመቻችቶ የሚሰጡን ይመስለኛል ለእግዚአብሔር ፈቃድ እና ቦታውን እናገኘን ከዚያ ተጨማሪ አቅጣጫዎችን እናስይዛለን እና እዚህ ላይ ነው ያለን። እግዚአብሔር ይመስገን። በጣም ከልምድ ከአገልግሎት ከቆይታ የተለያዩ ሀሳቦችን አንስተን ግሩም የሆነ ጨዋታ አድርገናል። ተመልካቾች ሀሳብ፣ ጥያቄ ወይም የተለየ እይታ ካላቸው ኮሜንት ላይ ያስቀምጡልናል። እንዳልከው በቀጣይ ጉዞ ደግሞ ከተቻለ እንደገና ተመልሰን የምንገናኝበት እድል ይሆናል ብዬ ተስፋ አደርጋለሁ። ጥያቄዎቼ ስለተገባደዱ ቄስ የምትለን ነገር ካለ እድሉ ላንተ ላመቻች። አመሰግናለሁኝ እኔም እድሉን ስለሰጣችሁኝ። ያው የምለው ነገር በእግዚአብሔር መንግስት ላይ ያለን ሰዎች በሙሉ የገሃነም ደጆች መስበር መንግስተ ሰማይን ደግሞ ወደ መሬት መጎተት ነው። ጎትተን አምጥተን በራሳችን መልክ ማለት ነው። ጳውሎስ እንዳለው ልጁን በእኔ መልክ እንደሚለው እኔ በበሪሁን መልክ ኢየሱስ ክርስቶስን መግለጥ ነው ስራዬ። እናንተም እንደዚሁ ብዙ ውበት እያሳየን የገሃነምን ደጆች እንስበራቸው፣ እንግለጣቸው፣ መንግስተ ሰማይን ደግሞ ወደ መሬት እንጎትት። በሚዲያ አገልግሎት ሊሆን ይችላል፣ ግድ እንደኛ እንትን ማለት ላይ ያስፈልግ ይችላል። በማስተዳደር ሊሆን ይችላል፣ በንግድ ሊሆን ይችላል እና የእግዚአብሔርን መንግስት እየጎተትን የጌታ ምጽአት ደርሷል፣ ጌታን እንድናገለግል ነው ማለት የምፈልገው። እጅግ አድርጌ አመሰግናለሁ ቄስ። ስትከታተሉ የቆያችሁት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። እስከዚህ ሰዓት ድረስ እየተከታተላችሁን ከቆያችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ ማለት እፈልጋለሁ። ቀጣይ ከሌላ እንግዳ ጋር በተለያዩ ጉዳዮች ላይ ቆይታ ማድረግ ይሆናል። ሀሳባችሁን፣ ምክራችሁን በኮሜንት መስጫው ላይ እንደዚሁም ስክሪኑ ላይ ባለው አድራሻ ልታካፍሉን ትችላላችሁ። የዚህን ክፍለ ጊዜ ቆይታ አብሬያችሁ የቆየሁት መጋቢ አቢይ ታደለ ነኝ። መልካም ቆይታ።